ዳጊ ሲጀመር ማለት ነው። አሁንን ይሄንን መረጃ ብለህ አምጥተሃል። ኦርቶዶክስ በቤተክርስቲያኗ ከተኩላዎች ተጠበቁ የሚል መጽሐፍ ጽፋ ይህንን ብላለች ብለህ አመጣ። ያመጣኸውን ደግሞ አሁን እኔና ፊሽ ኦርቶዶክሶች ነን፣ ጋብዛችሁን ገብተናል። ስትጠይቀን እኔ አሁን በበኩሌ ስትጠየቅ እኔ የኦርቶዶክስ የቤተክርስቲያኔ ፍሬ ነኝ። ስትጠይቀኝ የጠየቅኩኝን እየመለስኩልህ ነው። የማቀውን ከመጽሐፍ ቅዱስ የተማርኩትን ቁጭ ብዬ በቤተክርስቲያኔ ስር የተማርኩትን እየመለስኩልህ ነው። እመቤታችን ቅድስት ድንግል ማርያም ሰው ናት አይደለችም አልከኝ። ሰው ናት አልኩ። ሰው ናት ተብዬ ነው የተማርኩት። ካንተ አይደለም የተማርኩት፣ ከቤተክርስቲያኔ ነው የተማርኩት። ከአንድ ፕሮቴስታንት አይደለም የተማርኩት፣ በቤተክርስቲያን ቁጭ ብዬ ነው የተማርኩት። ይሄንን መጽሐፍ ጽፈው ካመጡ ይሄንን አምጥተህ ይሄን ተጽፏል እመቤታችን አምላክ ናት ወይም ደግሞ እሷን ፍጡር ብሎ መናገር ኃጢአት እንደሆነ ወይ ኩነኔ እንደሆነ በትክክል በሙሉን ካልመለስኩት ይቅርታ እንደዛ የሚል አለ አልክ። ይሄንን ደግሞ ከቤተክርስቲያኔ እኔ እንደዚህ አይነት ነገር አልሰማሁም። እመቤታችን ፍጡር እንደሆነች ከወላጅ ከሐና እናቷ ከሐና ከአባቷ ከኢያቄም እንደተወለደች ከቤተክርስቲያኔ ነው የተማርኩት እያልኩ ነው። ይሄንን ታዲያ ሰው አይደለም የጻፈው እያላችሁ ነው። መልአክ ነው። እኔ መልአክ አላልኩም፣ ፊሽም ሲልም አልሰማሁም። ይሄ ሰውዬ ግን እኚህ ሰው የጻፉት ፓትርያርክ ተብሎ ራሱ ስም የለም። በብፁዕ አቡነ እከሌ ተብሎ እንኳን የለውም። ፓትርያርክ ተብሎ ነው የተጻፈው። ይሄንን የቤተክርስቲያኗን ስም ለማጥፋት ተብሎ ወይም ምን ተብሎ ተጽፎ ሊሆን ይችላል። እኔ ግን በቤተክርስቲያኔ ግን አቡነ ጳውሎስም ሊሆኑ ይችላሉ። ይሄን ነገር እሳቸውም ሳያውቁ ሊሆን ይችላል የተጻፈው። እኔ ግን እንደ አንድ ኦርቶዶክስ ግን በቤተክርስቲያኔ የተማርኩት ግን እመቤታችን ሰው እንደሆነች ነው። እግዚአብሔር ደግሞ አማላጅ ሳይሆን ተማላጅ እንደሆነ ተምሬ ያደኩ ሰው ነኝ እያልኩ ነው። አመሰግናለሁ። ቴዳ ቀጥል። መከራ ነው ከገባችሁት የሚጣይ መከራ እናንተን መከራ የለም። እኛ በክርስቶስ ያለንን አታስቡለኛ አሁን ያ ሁሉ ስታወሪ ሰማን እኮ ያወራሽ ሁሉ እንተፈንሰው መከራ ነው እኮ የምልሽ። እነሱ ነው እና አንቺን አይደለም ብለ ማረክሽ። አንቺ ነው ቴዳዬ ቀጥል ቴዳዬ እኔ እኮ ቴዳ መረጃ ለቴዳ አሳያለሁ። ማስቀው ድፍረቴ እሱ በጅዞ ዋትስአፕን መጠቀም ትተሃል። 3 ቪዲዮዎች ልኬልሃለሁ። ከሶስቱ የመጀመሪያውን ቪዲዮ ብታዘጋጀው ደስ ይለኛል። እሺ ምንድነው ከቲክቶክ ላይ ፎርዋርድ ካረኳቸው ውስጥ ማለት ነው የመጀመሪያው። ሌላው አግኝቼዋለሁ። እሺ ከማን ጋር እንደምናወራ አንድ ሊያሳያችሁ የሚችለው ፍንጭ ሊሰጣችሁ የሚችለው ነገር ምንድነው መንበረ ፓትርያርክ ምን ማለት እንደሆነ እንኳን የማያውቁ ሰዎች ናቸው እየሞገቱን ያሉት። መንበረ ፓትርያርክ ይላል እንጂ ሰውየው ስም አልተጻፈም የሚል ነገር ሰምተናል። እንደገና ደግሞ በሕግ አምላክ ላወራበት አይ ስማቸውን ስላላየሁት ሙሉ አላሳየኝ ይላል። ምንዩት አርጊ ኦኬ። ምንም ማንም ሰው አንቺ ስታወሪያን ሁሉ እንስቲ ጸጥ ብለን ሰምተናል። እሺ ቴንክ ዩ። አስፈራራኝ። አንዳንድ ሰዎች እንደስማቸው ነው። ሌላው ደግሞ ግለሰብ የሚለው ተደጋግሞ ተነግሮናል። ስለዚህ መንበረ ፓትርያርክ ምን ማለት ነው የሚለውን ፍንጭ በመስጠት እንጀምራለን። መንበር ማለት መቀመጫ መቀመጥ ማለት ነው። ፓትርያርክ ደግሞ የፓትርያርኩ ነገር ግን መንበረ ፓትርያርክ ተብሎ የሚጠራው በዚህ ቦታ ላይ አንድ አባት ወይም ደግሞ አንድ አገልጋይ ወይም ደግሞ አንድ ጳጳስ ወይም አንድ ካህን ሳይሆን ቢሮው ለማለት ነው። ለምሳሌ ምንድነው የጠቅላይ ሚኒስቴሩ ቢሮ ተብሎ ቢባል ጠቅላይ ሚኒስቴሩ ነው የጻፈው ማለት አይደለም። ጠቅላይ ሚኒስቴሩ ነው የጻፈው ማለት አይደለም። እና መጽሐፉ ይሄ ነው። ዳጊ ደጋግሞ እንዳለው ከስህተት ትምህርት ምዕመናንን ለመጠበቅ ተብሎ የተዘጋጀ መጽሐፍ ነው። አብይ ጥቅስም አለው። ማቴዎስ ምዕራፍ 7 ላይ ያለው የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ ይላል። ለምን ወደዚህ ርዕስ እንደገባው አልገባኝም። ዮሐንስ ወንጌል
አልገባኝም። እንግዲህ ዘግቼ ነው የመጣሁት፣ ኔትወርክ አስቸግሮኝ ነበር። ምናልባት አሁን ትንሽ መሸት ከበኋላ አይ ማርያም ያው ሰው ስላልሆነች ታድናለች በሚለው ነው ገባ። አይ እነሱ ደግሞ ሰው ናት አሉ። ቀጥል ቴዲ። ኦኬ ውስጥ ገጽም ስትመለከቱ ያው ይሄ ሽፋን የውጭ ሽፋን ነው። የውስጥ ሽፋኑ ላይ ተመሳሳይ ነገር ታገኛላችሁ። ልዩነቱ ምንድነው? እዚህ ጋር የምታገኙት አዘጋጁ ማን ነው የሚለው ነው። ከሐሰተኞች መምህራን ተጠበቁ ይልና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለማን የተዘጋጀ ይላል? ለምእመናን የተዘጋጀ ትምህርት ይላል። እንግዲህ ምእመናን ብለን የምንጠራው ማን ነው? ሚጣንና ፍስሐ ነው። ስለዚህ አሁን ሚጣና ፍስሐ ቀና ብለው ይሄንን መጽሐፍ ትክክል አይደለም ካሉ እንግዲህ መንበረ ፓትርያርክ በምእመናን አስተያየት የተሰጠበት ነው ማለት ነው። ከላይ ወደ ታች የወረደው መጽሐፍ ከታች ወደ ላይ እንግዲህ ትችት እየቀረበበት ነው ማለት ነው። በድጋሚ እዚህ ጋር አዘጋጁን ያስቀምጥልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ ይላል። አዘጋጁን እንግዲህ አጽንኦት ሰጥቶ ራሱ መጽሐፉ ማን ያዘጋጀህ ብለን ስንጠይቀው ሁለቱም ቦታ ላይ አዘጋጁን ይነግረናል። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት ደግሞ እንግዲህ እዚህ ጋር ከነ ሙሉ ክብራቸው በፎቶ እናገኛቸዋለን። ከዚህ በኋላ የመጽሐፉ እንደ መግቢያ ሊያገለግል የሚችል መልእክት አለው። ማን የጻፉት? ብፁዕ ወቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት የኢትዮጵያ የዓለም አብያተ ክርስቲያናት ፕሬዝዳንት ምናምን ረጅም ናቸው። ያ ብቻ አይደለም፣ እዚህም ጋር የእሳቸው መልእክት መሆኑን የሚያሳይ ምን አለ? የእሳቸው የሚጽፉት አለ። እንዲህ አይነት ነገር የሚጻፈው ማለት ፓትርያርኩ የሚጽፉት ከቤተ ክርስቲያኒቱ ከራሷ የሚወጡ መጽሐፍት ሲሆን ነው። ከቤተ ክርስቲያኒቱ ከራሷ የሚወጡ መጽሐፍት ሲሆን የፓትርያርኩን ፎቶ ታገኛላችሁ። ፓትርያርኩ መልእክት ያስተላልፋሉ። ዳጊ እንዳለው ወደ ገጽ 30 እንሄዳለን። ለምንድን ነው ግን ይሄ የተቀመጠው የሚለውን ትንሽ ፍንጭ ልስጣችሁ። መጀመሪያ መጽሐፉ መቼ የታተመው የሚለውን ላሳያችሁ። 1986 ይላል። ከዛ በፊት በነበሩት 2 ዓመታት በተከታታይ 2 መጽሐፍት ወጥተው ነበር። መጽሐፍቱን አሁን እዚህ ጋር ምናልባት መናገር ትክክል ላይሆን ይችላል፣ ግን ሁለቱንም መጽሐፍት ያዘጋጁት ኦርቶዶክሳዊ የሆኑ አባቶች ናቸው። ሁለቱንም ያዘጋጁት አንደኛውን እንደውም በጋራ ነው። እንደውም አንደኛውን በጋራ ያዘጋጁት አባት እንደውም በኋላ ላይ ጳጳስ ሁሉ ሆነው ነበር። ይሄ መጽሐፍ ለዛ መጽሐፍ የተሰጠ ምላሽ ነው። እዚህ ጋር ምን ይላል? እመቤታችን ጥንተ አብሶ የለባትም ይላል። ይህንን ነው ለማለት የፈለገው ይሄ መጽሐፍ። ለምንድን ነው ይህንን ማለት የፈለገው? ምክንያቱም በዛ መጽሐፍ ላይ ማርያም ምንድነው ያን መጽሐፍ እያነበብኩ አይደለም፣ በተቻለ መጠን ቃል በቃል ለማለት ግን ጥረት አደርጋለሁ። ማርያም እንደኛው ሰው ናት፣ ከሰማይ ወይም ከአርያም አልወረደችም፣ የሐናና የኢያቄም ልጅ ናት ይልና ጥንተ አብሶ ነክቷታል ወይም ደርሶባታል ይላል። ለእርሱ መልስ ለመስጠት ነው። ልብ አድርጉ ስንት ነጥቦች እንደተነሱ። ሰው ናት፣ ከአርያም አልወረደችም፣ ከዛ ደግሞ ጥንተ አብሶ ነክቷታል ወይም ደግሞ ደርሶባታል ይላል። በትክክል መጽሐፉን ምናልባት አዘጋጅቼው ቢሆን እያሳየው ቢሆን ጥሩ ነበር። ለዛ መጽሐፍ ምላሽ ለመስጠት የተዘጋጀ ነው። የቱ? ይሄ አሁን እኔ እጅ ላይ የምታዩት ምን ይላል ታዲያ? ገጽ 30 ላይ ዳጊ አጽንኦት ሰጥቶ አንብቦላቸዋል። እኔ ደግሞ ቀስ ብዬ ለአንብበው። ቅድም ግን አንድ ኮሜንት አይቻለሁ። ፊሽም ሙሉ አውዱን ሳላየው አስተያየት መስጠት ይቸግረኛል ስላለ ታዲያ ለምን አንቀጹን አላነበው? አንቀጹን ላንብበውና የተለየ ሐሳብ ወይም የተለየ መልእክት የሚሰጥ ከሆነ እስኪ አብረን እንመልከተው። በቅዱሳት መጽሐፍት እንደምንመለከተው ይኸው አንቀጹ ከዚህ ጋር የሚጀምረው፣ ከዚህ ጋር የጀመርኩት ቤተሰቦቼ። ካስፈለገ ደግሞ ከርዕሱ ሙሉን አንብቦ ካላችሁኝ ያው የአዳም ልጅ ስጋ ለባሽ ስለሆንኩ ይደክመኛል እንጂ አነባለሁ። በቅዱሳት መጽሐፍት እንደምንመለከተው መልአኩ ወደ ሶምሶን እናት ተልኮ ነበረ። መሳፍንት ምዕራፍ 13 ቁጥር 3 እስከ 18 ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት እንጂ ብሩክ ተነሽ አላላትም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ከሴቶች ተለይተሽ የሚለው አሁን ስህተት ነው። ይሄ ለመጽሐፍ ቅዱስ
ታማኝ አለመሆናቸውን ያሳያል። ጸሐፊዎቹ ምንድን ነው የሚለው? ከሴቶች መካከል ነው የሚለው። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ። ቀጥሎ ትጸንሻለሽ፣ ወንድን ትወልጃለሽ አላት እንጂ። ወልድን ትወልጃለሽ የሚልም የለም። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ነው የሚለው። የአምላክ እናት ለመሆን ተመርጠሻልና ጊዜው ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ፣ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብላ ብል አልተከራከረም። ለዚህ አልተፈጠረችምና ሐልዮ የለባትም። ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድን ሥጋሽን ይለብሳል። ስለዚህ ታንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም አላት። 4 ነጥብ። አሁን ልብ ብላችሁ ስሙኝ ቤተሰቦች። ወደ ተቆረጠ እንዲቅርታ መጽሐፉን እያየው ስለሆነ ስክሪን ስለማላይ ነው። እሷም የእግዚአብሔር ባሪያው አለሁ እንደ ቃልህ ይሁንልኝ አለችው ይሉና ጸሐፊው በዚህ ጊዜ ይላሉ። ቤቱ ጊዜ ማርያም የእግዚአብሔር ባሪያው እንደ ቃልህ ይሁንልኝ አለችው ባለችው ጊዜ በሚለው ጊዜ የሚገርመው ነገር ይሄንኑ ኃይለ ቃል ጠቅሰው ነው ማርያም የውርስ ኃጢአት አለባት ያሉት እነዛ አባቶች። ይሄንኑ ቃል ጠቅሰው ደግሞ ማርያም የውርስ ኃጢአት የለባትም የሚለውን ለማስተባበል የሞከሩት እነዚህኞቹ ጸሐፍት ደግሞ ምን አሉ? አብረን አንብበው። በዚህ ጊዜ ዋህድ ቃለ እግዚአብሔር በማኅፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህንን ነው አለ እና ድርብ ሰረዝ አረገ። ከዚህ ወጥቶ ከየት ወጥቶ ዋህድ ቃለ እግዚአብሔር በማኅፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው ከሚለው ወጥቶ ትምህርተ ጥቅስ መከፈቱን አይታችኋል። ጥንተ የሚለው ጋር ትምህርተ ጥቅስ የተከፈተው ምላሹን ስፔሲፊክ ለማድረግ ነው። ጥንተ አብሶ ነበረባት። ለምንድን ነው እንደዚህ የተባለው? እነዛኞቹ ስላሉ ወይም አለባት። እሺ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ምን እያሉ መናገር? ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጻፍ። ምታደ ምን ችግር አለው? አዎ ምን መሳሳት ነው። መሳሳት ብቻ አይደለም በደል ነው። መሳሳትና በደል ብቻ አይደለም ድፍረት ነው። መሳሳት በደልና ድፍረት ብቻ አይደለም ክህደት ነው። መሳሳት በደል ድፍረትና ክህደት ብቻ አይደለም የማይሰረይ ኃጢአትም ነው ይሉና የውርስ ኃጢአት የለባትም የሚለውን ለማሳየት እነዛኞቹ የጠቀሷቸውን ጥቅሶች ለምሳሌ የቅዱስ ያሬድን ሥጋዋን አንጽቶ በእርሷ ላይ አደረ የሚለውን እሱን እየጠቀሱ ሐሳቡ ልክ አይደለም የሚል የመከራከሪያ ሐሳባቸውን ያቀርባሉ። እንግዲህ ሙሉ አንቀጹን አንብቤ ያለው ሙሉ አንቀጹን ስትመለከቱት ምን ላይ ትኩረት እንዳደረጉ ትመለከታላችሁ። ምን መልስ ለመስጠት እንደፈለጉም በትምህርተ ጥቅስ ያስቀመጡትን ማየት ትችላላችሁ። ይሄ ነው ሐሳቡ። ዳጌ አሁን ውይይታችሁን በሰላማዊና ጣፋጭ በሆነ መንገድ ተቀጥሉ። አደራችሁን ስለ መድኃኒዓለም ግን ሁለት ጊዜ ምንድነው 2 ሰው 3 ሰው ባንድ ያወራ እንደማመጥና ሰላማዊ ደስ የሚል ውይይት እናድርገው። ትልልቅ ሰዎች ነን። ዳግዬ ይቀጥል አባቴ። እሺ ቴዳዬ፣ ይሄን መጽሐፍ ያዘጋጀው ማን ነው? እኔ የሚጠይቀኝ ይሄ መጽሐፍ ማን እንዳዘጋጀው የመጽሐፉ መጨረሻ ላይ መጀመሪያው ላይም አለ፣ መጨረሻ ላይ ሄዶ ያሳያቸው። አንድ ለ5 ደቂቃ ሚት ያረኩት ሰው አለ እያፈንኩት እንዳይመስለው። በመጀመሪያ የቤተ ክርስቲያናችሁን መጽሐፍ ኢንፎርሜሽን ከቤተ ክርስቲያናችሁ ሄዳችሁ መጠየቅ የምትችሉት። ስለዚህ ፌክ ነው ብለህ የምታስብ ከሆነ በቃ ንካው። በቃ ፌክ የሚያሳዩ ቤት ምን ትሰራለህ? በቃ ጥለህ መሄድ ነው እኮ። ተናገርካ ደጋግመህ እኮ ተናገርኩ። ወንድማችን እህታችን እንደዚህ ብለህ እንዲህ ሊቀዳ የሚችል መረጃ አደባባይ ላይ ይዘን ወተን ተላላ መሰልህ? ይሄን ያህል ሞኝ መሰልህ ይመስልሃል? ለአንተ መረጃ እንዲናቀብልሃለን? በጣም አንዳንድ ሰው በጣም ምስኪን ነው። እሺ ዳጊ አንዴ ልናገርን አልወጣም ስለሆነ አንዴ ላጠቃልዳ። ጨርሳ ወዳጅ ማን እንዳሳተመው ወይም ደግሞ ማን ይሄንን እንዳዘጋጀው ፔጁ መጨረሻ ላይ እኔ ጋርም ፒዲኤፍ ላይ ያየሁት ነበር።
አሳያቸው ቴዲ መጨረሻ ላይ አንብባት። እሱ ጋር የመጨረሻው ምዕራፍ ሁለተኛውን አንቀጽ መሰለኝ ቴዲ አንብበላችሁ ፈጠን ብለህ። እሺ አራት አጫጭር አናቅጽ ስለሆኑ ሁሉንም ላንበባቸው። ከላይ በርዕሱ እንደተገለጸው መናፍቃንና ሐሳውያን በየዘመኑ እየተነሱ የእውነተኛቱን ቤተክርስቲያን እምነትና ቀኖና ለመለወጥ ሕጓን ስርዓቷን ለማፋለስ በተለያየ መልክ ጥረትና ሙከራ ሲያደርጉ መኖራቸው ይታወቃል። ዳሩ ግን ቤተክርስቲያን በአለት ላይ የተመሰረተችና በክርስቶስ ደም የጸናች መሆኗ በየዘመኑ የተነሱ የሲኦል ሰራዊት ሳያናውጧት ትኖራለች። ዛሬም በዘመናችን የበግ ለምድ ለብሰው በእውነተኛይቱ ካህናት ልብስና ምልክት በመጠቀም በኢትዮጵያ ምዕመናን ዘንድ ታውቆና ተከብሮ የሚሰራበትን የጽዋ ማህበር ስም በየመንደሩ በመዝመት በቀጥተኛው እምነትና በተቀደሰው ባህል ላይ የኑፋቄ ትምህርትን ክርዳድ በመዝራት ላይ መሆናቸው ተገልጿል። ስለዚህ ዓላማቸውን፣ መዋቅራቸውን፣ የኑፋቄ ትምህርታቸውን ይዘው ከተገኙ ጽሁፍ መረጃዎች ላይ ለተመለከቱት የማሳሳቻ ትምህርታቸው ተገቢውን መልስ በመስጠት ይህ ልዩ እትም ተዘጋጅቶ ለምዕመናን እንዲሰራጭ ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ አዲስ አበባ ሐምሌ 1986 ዓመተ ምህረት። ይቅርታ ወደ ዳሮቻል መጽሐፉን እያየው ስለሆነ ነው። እኔም አወጣዋለሁ ከፈለጉ ችግር የለም። ይህን ልዩ እትም አዘጋጅቶ ይህን ህትመት አዘጋጅቶ ማለት ነው ለምዕመናን እንዲሰራጭ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ አዲስ አበባ ሐምሌ 1986 መሆኑን እኛ መረጃ ስናሳይ ቀድተህ ሌላ ቀን ቤት ከፍተህ ውሸት ነው እንዲህ አይነት እትም አልተሰራጨም የለም ጭራሽ እንዲህ አይነት መጽሐፍ የለም የማለት ደግሞ ይሄው እኮ አቀበልንኩ ምርጥ መረጃ አቀበልነው። እንዴ ጴንጤዎች ውሸታም እንደሆኑ መጽሐፍ አትመው ይዘው መተው የእናንተ ነው እንደሚሉ በእናት እንዲህ አይነት ተራ ሙግት ውስጥ አትግቡ። በጌታ ትንሽ እንትን ከፍ ብላችሁ እናውራ። እኔ ኦርቶዶክስ እንኳን እንደዚህ ደፍሮ መጽሐፍ ሲገልጥ ኧረ የኛ አይደለም ምናምን አለ። እኛ እኮ የኛ ነው ችግር የለም እንሞግታለን። ችግሩኛ የተረፍነው ወንጌል አማኞች ገድል ድርሳን እያልን ለማንም አጭበርባሪ ነብይና ፓስተር ወይም እንትን አልጽፍምኛ። እንኳን ታቦት እንኳን ቤተክርስቲያን እንኳን ጧፍና ዣንጥላ ልናዘጋጅለት መጀመሪያውንም አይጻፍለትም። እንዲህ አይነት ነገር። ስለዚህ ቤተክርስቲያንን መሞገት ሲያቀተ እኛ ላይ መለጠፍ ከፈለግ ይመች። እኛ አልጻፍነውም ብለን ካንተ ጋር እንከራከርም። ሲያቃጥል ሁሉም ሰው ይጮሃል፣ ሲያመው ሁሉም ሰው ይጮሃልና ህመምተኛ ለምን ጮኸ ተብሎ አይከሰስም። አሞህ ነው ገብቶኛል። አሞሽ ነው ቻለው። አሁን ወደ ቁም ነገሩ እንመለስ። አንዴ ልበልና አንድ ቃል ሌሎታ እየወጣው ስለሆነ ወደ አንድ መጽሐፍ ቀለበስ ነው ክርክር። እኛ የምናምነውን ተናግረናል። አሁንም ወደፊትም የኦርቶዶክስ ሃይማኖት ኢየሱስ ክርስቶስ የሃይማኖታችን ራስ ነው። ከኢየሱስ ክርስቶስ ውጪ ወደ አብ የሚደርስ የለም። ይሄ የኦርቶዶክስ የሁል ጊዜም ሃይማኖት ነው። የሁል ጊዜም ዶግማችን ይሄ ነው። አንድ መጽሐፍ ላይ በ86 የተጻፈ መጽሐፍ ላይ ቀልብሰን እሱን እንደ እንትን አድርገን ማድረጋችን ትንሽ ያሳዝናል። ይሄን ለማለት ነው። በተረፈ በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። እዚሁ እንዳለ ፊሽ አሁን የምትለው ነገር አንተ እንደምትላት አይነት ኦርቶዶክስ አይደለችም። እሷ ኦርቶዶክስ አይ ቲንክ የዛሬ 1700 1800 አካባቢ ምናምን 1700 ዓመት ገባህ? የዛኔ አክትሟል። እሱ ኦርቶዶክስ የገባው አሁን ያለችው ኦርቶዶክስ አሁን እኛ የምንላት ኦርቶዶክስ ነች። ወይስ የመነፈቀች ኦርቶዶክስ ነው ያለችው። አሁን ዳግዬ ቴዳ የላከው እንትን አለ ምንድነው ቪዲዮ አለ። እሱን ያሳያል እንዴት ኦርቶዶክስ ውስጥ መዳን በኢየሱስ ብቻ እንዳይደለ የመዳን መንገዶች እልፍ እንደሆኑ ቴዳዬ የላክልን ዳግዬ ያሰማውና አንድ ግን ቀልበሰን ሲል አምነህ ነው መቀልበሳችሁ ነው ወይስ እኛን ነው ቀልበሰን ያልከው? ዳጊ ተቀልብሷል እንጂ አሁን የነበረው ስለ አንድ መጽሐፍ ነው። እኛ የምናምነውን ነግረንሃል አይደለ? እኛ በምናምነው ላይ አልነበረም እየተከራከርከን የነበረው። አንተ የሆነ መጽሐፍ ይዘህ መተህ እሱን ነው ይኸው እዚህ ጋር እንዲመስመሩ እንዲላል በ86 የተጻፈ መጽሐፍ ነው። እሱን ዲፌንድ ላደርግ አልችልም። ማምነውን ግን ነግሬሃለሁ። ሃይማኖቴ እሱ ላይ ችግር ካለ በእሱ ላይ ነበር ማውራት የነበረብን። እኔ እናንተ ተመሳሳይ ነገር እያወራ እንደሆነ ገብቶሃል። እኔ እኮ አንተ ባልከው እንደምስማማ ታውቃለህ። ማርያም ሰው ናት ባልከው እኔ አንተ ሚጡ ተመሳሳይ ነው እኮ እምነታችን። ምን አጠፋው? ምን ቀለበስኩ? እኔ አንተ የምታምንበት ነው አሜን ያልኩት እኮ እኔ። ያም ነው የኦርቶዶክስ ሃይማኖት ያንን ነው የሚለው እኮ። ምን አጠፋህና ነው ቀለበስ ያልከኝ ወይም ቀለበሳችሁ ያልከው? ካንተ የተለየ አመንን እንደኛ እኛ አንተ ያመንከውን ያመን ነው የሚጨመነችውን አመንን። ምን አጠፋን ነው እያልከኝ ያለው? ኦርቶዶክስ ነው አያውን ፈርቶ ዳውን ነው ቤተክርስቲያኔ ጋር ከምጣላ ብትስማማኝም ካንተው ጋር ከተስማማኝ ጋር ልጣላ ነው አይደል? እያልከኝ ያለው ምን መሰለህ ዳጊ፣ ይኸው እናንተ እንዲህ ነው የምትሉት፣ ኦርቶዶክስ ግን እንዲህ ነው የሚለው እያልከኝ ያለው። ኦርቶዶክስን ወደ አንድ መጽሐፍ አውርደን ማየት ይከብዳል ነው
እሱን ነው የምልህ። አይከብዳል እና እኛ በምናምነው ላይ ብንከራከር ደስ ይለኝ ነበረ። ኦኬ ጥሩ። አሁንም ባልከው አሁን ደግሞ አዲስ ባመጣሁም ልሄድልህ። ኦርቶዶክስን በአንድ መጽሐፍ እንትን ማለት ይከብዳል ካልክ መጽሐፉ ላይ ጥያቄ አለኝ እያልክ ነው አይደል እንዴ? አትቀበለውም ማለት ነው። ይሄ ኦርቶዶክስን አይገልጻትም እያልከኝ ነው። ሲምቦሊዝም ይሆናል የተጻፈውን አላውቅም። መጽሐፉ ሙሉን አንብቤው የጻፈውን እንደዚህ አድርጌ ነው እንጂ ሃይማኖቴን በአንድ አሁን ባሳየህ መጽሐፍ ላይ መደምደም አልችልም። ይከብዳል በጣም። ይሄ እኔ ደምድም እኮ የሚል ነገር አላልኩኝም። ሃይማኖትን በአንድ መጽሐፍ ላይ ይቅርታ እንዳትደመድም አንተ ልኩንና መጽሐፉ ይሳሳት፣ ወይ ደግሞ መጽሐፉ ልክ ይሁንና አንተ ተሳሳቱ። ምክንያቱም ይሄ መጽሐፍ የታተመው ሃይማኖትን ሪፕሬዘንት በሚያደርግ ግለሰብ ሳይሆን ተቋም ነው፣ ቤተክርስቲያን ነው፣ መንበር ነው፣ ፓትሪያርክ ነው። ምን ታረገው እንግዲህ ወይ ፓትሪያርኩ ልክ ይሆናል ወይ አንተ ግለሰቡ ለብቻ ልክ ትሆናለህ። እኔ አሁን ካንተ ጋር ነኝ ባይ ዘ ወይ አንተ ተቃርኒ አይደለም ማውራው። ተሳስቷል ማለት ችግር የለብኝም። ሙሉን ኮንቴክስቱን ካወቅኩ በኋላ ተሳስቷል ማለት ችግር የለብኝም። ከዛ የበለጠ ግን እኛ የምናምነውን ነግረናል። እኛ የምናምነው እኔ የማምነውን አይነት ነገር ነው። አዎ ማርያም ሰው ናት፣ እኔም ሰው ነኝ። ጨረስን እኮ በቃ። አሁን ምን መሰለ ቤተክርስቲያን ልክ ከሆነች እኔ አንተ ሚጡ ተሳስተናል። ቤተክርስቲያን ደግሞ ስተተኛ ከሆነች እኛ ሶስታችን እኩል ልክ እንሆናለን። ምክንያቱም ሶስታችን እኔ አንተ ሚጡ የምናወራው እንደ እግዚአብሔር ቃል ነው። እኔ አንተ ሚጡ የምናወራው መጽሐፉን አንድ አታርገው። ቤተክርስቲያን ሌላ ነው። ቤተክርስቲያን የምታምነውን እኛ ልጆቿ ነገርን አይደል እንዴ? እንጂ መጽሐፉ አይነግረንም ማለት ነው። አንድ መጽሐፍ ሊነግረን አይደል? ስለዚህ መጽሐፉ የማይነግረን ከሆነ መጽሐፉን አትቀበለውም፣ ስተተኛ ነው ማለት ነው። መጽሐፉ ሊናገር ካልቻለ ቦታ ካልተሰጠው ጥሩ ፓትርያርኩ የጻፈ የሚያትማቸው መጽሐፍቶች ሁሉ ቦታ አይሰጣቸውም ካልከኝ እኮ ይስማማኛል። እኛም እኮ ሁሉም አትስጡ እየቸከቸኩ ነው እየቸከቸኩ እኔ እኮ ምን ልል እየቸከቸኩ የሚጽፉትን ነገር አትቀበሉ ስንል እንቀበላለን ትላላችሁ። እሺ ከተቀበልክ ደግሞ ይሄው መረጃው ስለ ደግሞ አይ ይሄ አይወክለኝም ትለኛለህ። ግራ ይገባው ነገር አሁን ባልከኝ መሰረት ይሄን መጽሐፍ አንብቤው እሱን መጽሐፍ ላልቀበል እችላለሁ እንጂ ፓትሪያርኩ በኦርቶዶክስ የሚጽፈው መጽሐፍ በጠቅላላ አልቀበልም አልልም። አንድ መጽሐፍ ተሳሳተ የሆነ ነገር አሳየኝ። እጃችን ላይ ያለው ላይ እንወራ፣ ሌሎች መጽሐፎች ጋር እንሄዳለን። ይሄ መጽሐፍ ተቀበለው አትቀበለው? ሙሉ ኮንቴክስቱን ካነበብኩኝ በኋላ ሜቢ ሲምቦሊዝም ሊሆን ይችላል፣ ሜቢ ሌላ ነገር ሊሆን ይችላል። ካነበብኩኝ በኋላ እቀበለዋለሁ። አሁን ባሳየኸኝ ብቻ አንድ ፓራግራፍ አንብቤ አልችልም። ኦኬ በቃ ችግር የለም፣ ስታነበው ትመጣለህ። ስለዚህ አስተያየት አትስጣ ምንም ነገር። አንደኛ ዛሬ ነው መረጃውን የሚያየው። ሁለተኛ ነገር አንተ እንደ እግዚአብሔር ቃል ነው ያወራው፣ ማርያም ሰው ነች ያልከው። ስለዚህ እንደ እግዚአብሔር ቃል ያልሆነ መረጃ ካገኘ መረጃውን ስጨርስ ብቅ በል። መረጃው ግን እንዳለ አሳይተናል። የቤትህ መረጃን አሳይተናል። አሁን ምንድነው ከምናገርና ከምወገዝ ወይ ደግሞ ቤተክርስቲያኔ ላይ አስተያየት ከምሰጥ ይቆየኝ ማለት መብት ነው። አይ ሪስፔክት ዳት። ጥሩ አድርጋል። እኔ የማውቀው ሃይማኖቴን የማውቀውን ነግረንሃል። ሚጡ የምታውቀውን ሃይማኖት ነግረንሃል። በዛ ላይ የሚባል ነገር ላይ ነው እንጂ መከራከር ወይ ማውራት ያለብን ሌላ መጽሐፍ ይዘጎት ታምጥተ ማምጣትና ይሄ ነው ኦርቶዶክስ የሚለው ማለት ትንሽ ዲስሆነስት ነው ለማለት ነው እንጂ እኛ የምናምነውን ነግረናል። ኢየሱስ ክርስቶስ የኦርቶዶክስ ሃይማኖት ራስ ነው። ኢየሱስ ሲጠራ ቅር ይላቸዋል። በጣም ነው የሚያሳዝነው ማለት ነው። አይ እንደሱ ቆይተው አንዴ ቆይተው እናወራለን። ፊሽ ወደ ቁም ነገሩ እንሄዳለን። ሌላ መጽሐፍ ይዤ በመጣሁ አይደለ? እኔ ይዤ በስመጣ መጽሐፉን እምነትህን እንትን ላረግ ክሪቲሳይዝ ላረግ መሰለ ይዞብ የመጣውን እንዲህ ካልከው ሌላ መጽሐፍ ያተመብህን የጻፈብህን ያሰራጨብህን ይሄንን ያለ ኃጢአት አይሰረይም ያለውን ግን ተውከው። ይዞ የመጣውን ግን የታተመውን ተሸክሞ ይዞ የመጣውን ሰውዬ ግን ክሪቲሳይዝ ታደርገዋለህ። ያሁን በደል ግን ቤተክርስቲያን ላይ የሰራውን ፓትሪያርክ ግን በደል ከሆነ እንግዲህ ማለት ነው ያተመ የጻፈ ያሰራጨብህን ግን ተውከውና እሱን አንተ ይዘብ መተህ እንዲህ አደባባይ ላይ ግን እንዴት ትገልጥብኛለህ ብለህ አንተ ትከለኛለህ። መጽሐፉን ካነበብኩት በኋላ ሲምቦሊዝም ካልሆነ ሌላ ነገሮች ካልሆነ ካንተ የበለጠ ነው እሱን የምኮንነው። ካንተ የበለጠ ሰው ማወቅ እንደምታ ሊኖረው ይችላል ማለት ነው። የመጽሐፍ አይደለ? ምን አልከኝ? እንደምታ ሊኖረው ይችላል ይሄ መጽሐፍ ማለት ነው። አዎ አንድ እንትን ላይ ያደረግነው ነው። በቃ አይተው በቃ እዚህ ጋር እናውቀው እንኳን አይደለም መጽሐፍ እንኳን አይደለም ይሄ ገድላትና ድርሳናትም እንደምታ የላቸው ወዳጅ አትሽው። ሌላ ቀይ ነው ታገኘ ገድል ላይ ቀይ ማለት ነው። አለቀ። ቀጥሉ ቤካይ። እሺ ዳጊ ትቀጥላለህ። ቴዳዬ የቤተክርስቲያናችን ራስ ክርስቶስ ነው ምናምን አለ ፊሽና ጊዮርጊስስ የቤተክርስቲያናችሁ ራስ እንደሆነ አታውቅም? አንተ ብዙ ነገር ስለማታውቅ እንደሚያውቅ አምጣት አድርግ ብራዘር። የለም የሚል ኦርቶዶክስ
ሃይማኖታችን ራስ ነው የሚል የለም። እኛም መሰለህ አሁን አንተ የምትላት ኦርቶዶክስ የለችም ብለናል እኮ ቴዳዬ አለ አባ አውራውስ ይሄው እኔ የሚጡም ነገር ነው አይደል እንዴ? ይሄ የምናምነውን ነገር። ኧረ ቆይ ብራዘር፣ አንተና ሚጡ እኮ ተራ ምዕመን ናችሁ እኮ ብራዘር። እኛ እኮ የምናወራው በቤተክርስቲያናችሁ በሊቃውንት ደረጃ የሚታመነውን እምነት እኮ ነው እያወራን ያለው። ኦኬ ዳጊ ደግሞ ያሳየው ቴዳዬን በማስረጃነት ያሳየው እኮ ከፓትርያርኩ ዘንድ የመጣውን ነው። ገባህ? ያ ማለት እናንተ ከፓትርያርኩ በላይ ናችሁ። ኦኬ እናንተ ናችሁ የኦርቶዶክስ ፈላጭ። ፓትርያርኩ የሚለው እኮ ማተር አያደርግም። ፓትርያርኩ የሚለው ለሚጡና ለፊሽ ማተር አያደርግም። ገብቶሃል? እነሱ ምንም ቢሉ ምን ይላሉ መሰለህ? ተጽፎ ሲያገኙት ቆይ እስኪ ላንብበው፣ ቆይ መጀመሪያ ሲምቦል ይሆናል ምን አይነት ፓትርያርኩ ያለው ነገሮች ገና ይጣራሉ ማለት ነው እንጂ እንደወረዱ አትቀበልም። ምክንያቱም መጣራት አለበት አይደል? ያ ለዛ ነው ሙሉን ላንብበው ያለው። ለዛ በጣም ቆንጆ። አሁን በደኛ ጋር እያመጣችሁልኝ እኛም ባለ አጣሩ አድሱ። ስታገኙ ደግሞ ተሳስተናል ብላችሁ እመኑ። እኛ አደባባይ ላይ ወተን ሌቦቹ ሌባ እንደምንለው እናንተ መጽሐፉንም ሌባ ሐሰተኛ ከሆነ ማለት ነው፣ ካልሆነ አትበሉ። አጭበርባሪ ስታገኙ በሉ። አሁን ምንድነው መታሰር ያለበት ይሄ ውይይት በምንድነው መሰለ? አንደኛ አላወቃችሁትም እንጂ የተጣላችሁት ከፓትርያርኩ ጋር ነው፣ ከኔ ጋር አይደለም። ሲምቦል እንዴት ብለህ ጻፍከው በለው ሲምቦልም በለው at the end of the day ማርያምን ሰው ናት ካልክ ወይ አንተ ነህ ወይ ቤተክርስቲያን የለልክ። እስከዛሬ ይሄንን ነገር ራሱ ያየኸውም አይመስልኝ ያነበብከውም አይመስልኝ። ስለዚህ መቋጨት ያለበት ለምን ይሄን አመጣው በተለይ ቴዲም ጠይቆኛል። መቋጨት ያለበት በምንድነው ወዳጄ መሰለ? ሰው ናት የሚል እንዲህ አይነት አስተምሮ ለምን እንደጻፉ ታውቃለህ? ሰው አይደለችም በሉ ወይም ብሎ የሚል ሰው ኃጢአት ስርየት አያገኝም ያሉት ለምንድነው? ለሌሎች ትምህርታቸው ስለሚጠቅማቸው። ያንተና የሚጡ አያዋጣቸውም ታውቃለህ። ያንተና የሚጡ ለተዘጋጁት ትምህርቶች አይመጥኑ። ገባህ? እሷ እንደምታድን የተሰሩ ስዕሎች አሉ። ሚዛን ላይ ጣል እያደረገች ከሲኦል እያወጣች ኢየሱስ እምቢ ቢል እንኳን እሷ በጥላዋ እያደረገች እንደምታስገባ የተሰሩት ስዕሎችን ይመታል ያንተ አካሄድ። አንተ አሁን ልክ ብትሆን ታውቃለህ ብዙ ነገሮች ታበላሻለህ። ሚጡ ልክ ብትሆን ብዙ ነገሮች ይበላሻሉ። ጥሩ የሚሆነው እነሱ እንደጻፉት ከተቀጠለ ነው። ገባ? ሰው ካልሆነች ነው። ሰው ከሆነችማ ጥሩ አይመጣም፣ ብዙ ነገሮች ይበላሻሉ። እንደዛማ ከሆነ እኔ ወደ ሰው አልለምንም፣ እኔ ወደ ሰው ወደ ፍጡር አልጠብቅም ልትል ነው። ገባ? እኔ ቀጥታ እግዚአብሔር አልጠይቅም እንዴ? ከፍጡር ጋር ምን አላተመኝ ትላለህ? ፈጣሪ እያለ እና ወዳጅ ቀጥሉ። ኤኒዌይስ ቻው በቃ እኔ ልወጣ ነው። በጣም ጊዜ ይስጥልኝ። እግዚአብሔር ያክብር። ለማንኛውም በቃ ፊሽ አንተን ትተናል፣ ግን ሌላ ጊዜ እናንተ የምትልበት ቤተክርስቲያን ብለህ የምትጠራት የሐሰት ቤተክርስቲያን ውስጥ ኢየሱስ አይደለም ራስ ሲጀመርም ኢየሱስ የለበትም። በዚያ ኢየሱስ ሲባል የሚያበሳጭ ስለ ሌላ ሃይማኖት ነው የምታወራው። ሌላ ጊዜ ፍስሐ በጣም ከይቅርታ ጋር ነው። ታምረ ማርያም የሚባል መጽሐፍን ትቀበላለህ? እሱስ ገና ታጣራዋለህ ወይስ ማን እንደጻፈው ገና ትመረምራለህ? ወይስ እሱስ ፓትርያርኩ የጻፉት ወይም የሆነ የቤተክርስቲያን እጅ የለበትም ብለህ ታምናለህ? ወይስ ታምረ ማርያምንም ትቀበላለህ? ሊተርጂካል ሲምቦሊዝም ነው። ስለሱ ማውራት እንችላለን። ከፈለክ ሌላ ጊዜ ከፍተን በደንብ ማውራት እንችላለን። የኛውን ስለማታውቀው ነው። ታምረ ማርያምንም አታውቀው ነገር አይደለም። ቆይ ወዳጄ ወዴት እየሄድኩ እንደሆነ ስለገባህ ነው። ተአምረ ማርያምንስ እሱ ላይም ጥያቄ አለ። ይሄኛው ገና ስላላጣራ ነው። ልታነብ ነው፣ እድል ሰተናል። አንብበ ሌላ ጊዜ ትመጣለህ። ተአምረ ማርያምስ ትክክለኛ መጽሐፍ ነው ላንተ አይደለም? በጣም ትክክለኛ ነው። በቃ ስለዚህ ተአምረ ማርያም ጋር እንሄዳለን ማለት ነው። አንዴ ተአምረ ማርያም ጋር ነች። አንድ ጊዜ በጣም ጥሩ በምንስማማበት መጽሐፍ ስለዚህ ብናወራ ደስ ይለኛል። እየወጣው ነው አሁን ዳጊ ደስ ነው አይደለም። ወዳጄ አንዴ እቺን እንጨርሳለን። ግድ የለም በምትስማማበት መጽሐፍ ለኔ ስትስማማኝም ላንተ ስለሚስማማህ እንቀጥል። ይሄኛው ጥያቄ አታቀርብበትም ብዬ ስለማስብ አንድ ቤካዬ በትልቁ አለ። እሺ እዚህ ላይ ጥያቄ ካቀረብክ አንተ ሙሉ ለሙሉ ከቤተክርስቲያኑ ጋር ጦርነት ገጥመሃል ማለት ነው። ኦኬ ይሄ ተአምረ ማርያም ይታያል እዚህ ጋር ገጽ ስንት ነው? ተአምረ ማርያም ገጽ ተአምረ ማርያም እኛ ግን ጧት ነው የምናነበው። አሁን ስንት ሰዓት ነው? አንቺ ጋር መሽቷል? ሶሪ እንስማው ደህና እንጂ እኔ ጧት ነው የማነበው። እኔ ጋር ቀን ስለሆነ እኔ ጋር ገና ቀን ነውና ይቀር ለዛ ነው የማነበው። ስለዚህ እኔ ተፈቅዶልኛል። ኦኬ እሺ ተአምረ ማርያም ላይ የሚነሱ ጥያቄ አሁን ጉድ ልናይ ነው እንግዲህ። እንደዚህ ይላል። ይህችውም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሟ። የማን ደም ነው የፈሰሰው? አንድ ጥያቄ። እኛ ንጹህ አድርጋ የሷ ደም ነው ወይ ንጹህ ያደረጋ? ቁጥር 2 ጥያቄ። እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹም መርታ
ፍጹምነት መርታ በእውነት ታድርሰን። በኃጢአት ያደፈውን ከኃጢአት ታነጻዋለችና ያደፈውን ኃጢአትን ያነጻው ማን ነው ተነግረናል። ሶስተኛው ጥያቄ ነው። ወደ መንግስተ ሰማያት ታደርሰዋለችና። እሺ የፈሰሰው ደም ማን ነው? የክርስቶስ ደም ነው? የእሷ ደም ነው? ፍስሐን ነው የምጠይቀው። ይሄን መጽሐፍ ተቀበለዋል? በመጀመሪያ ያ ተቀበለዋለሁ። ያ እሺ ይሄ ስርዋጽ ነው? የታይፒንግ ስህተት ነው ወይስ ምንድን ነው? ስለዚህ ምክንያት ምን ሰጣል? ሲምቦሊዝም ነው? ሲምቦላይዝ ሲያደርጉ ተሳስተው ነው? አልኩ ዳጊ፣ እነዚህ መጽሐፎች ማውራት ከፈለግን ሊተርጂካል ሲምቦሊዝም የሚባል ነገር አለ። በደንብ አድርገን ማወቅ ያለብን እዚህ ላይም እሱኑ እውነት እንደዚህ ብለን በቤታችን ደም ነው የዳን ነው ብለን እናምናለን ብለህ ነው የምታስበው? ኦርቶዶክስ እንደዛ ነው ስለዚህ እንደምታለው ማለት ነው። አሁን የመጀመሪያው እንደምታለው ብለህ የምታስብ ወይም ደግሞ ያገላለጽ ነው ሊተርጂካል ሲምቦሊዝም የሚባለውን ተርም ራሱን ዛሬ የሰማሁት whatever ሲምቦሊካሊ ሲያስቀምጡት ተሳስቶ ነው እያልከን ነው? አልገባኝም። አልተሳሳተም። ሲምቦሊክ የሆነ ነገርን ለማሳመን እና የሆነ ነገርን ከመውደዳችን የተነሳ ያንን ነገር በደንብ አድርገን ለማሳወቅ ገፍተን እንሄዳለን። አንድን ነገር በሲምቦላይዝ አድርገን እናደርገዋለን። በደንብ ነው ምን መነፍቀው ነው። ለማሳመን ስንል የማንሄድበት ርቀት የለም። በደንብ ለማሳመን ብላችሁ ይሄን ያህል እንደፍራለን ነው ማለት። እናንተ ወንጌልን ሳይሆን ሬፕሊኬት ማድረግ የምትፈልጉት ማሳመናችሁን ነው የምታዩት ማለት ነው። ቃል በቃል የሚወሰዱ ነገሮች አይደሉም ነው እያልኩ ያለሁት። እንደፍራለን ሳይሆን ቃል በቃል የሚወሰዱ ነገሮች። ደፈራችሁ እኮ ይሄው እኮ ደፈራችሁ፣ ጻፋችሁት። መድፈር ብቻ እኮ በቃል እኮ አይደለም፣ በተግባር አትማችሁ ጽፋችሁ አሰራጫችሁት እኮ። ይሄኛውም እንደቀድሙ መጽሐፍ ምናልባት ስላልተጣራ ነው እንዳትል፣ ምንድነው ይሄ ነገረ ማርያም ሆነብህ ወይም ድርሳነ ምንድነው የምትሉ ታምረ ማርያም ሆነባችሁ። ኦኬ ምን ይደረግ? እሺ በእሷ ደም ነው የነጻው አይደለም። ይሄን ረጅም ጊዜ ፈተነው ዳጊ እናወራው። እኔ ምንም ችግር የለብኝም። በፈሰሰ ደሟ ሲል ሌሎች ነገሮች ሲምቦሊዝም አሉት ከጀርባው የሚሄዱ ለሁሉ ነው ሲምቦል ያለ አንተ ገና ለሁሉ ነገር ነው። እነዚህን ነገሮች የምናወራ ከሆነ በዛ ስታንዳርድ የተጻፉ ናቸው። አቃሉ ሊተርጂካል ሲምቦሊዝም ነገሮች ናቸው። ቃል በቃል እንድትወስዳቸው አይደለም። አቲክ ዳጊ ተቋርጧል ይመስለኛል። ታብታብና ኮፕሊንክ አድርጉ ሲቅዱሳን ተባረኩ። ወንድማችን ፊሽ ሁሉ ነገር ሲምቦሊካል ምናምን ብለህ ተቸገርክ። ቴዳጊ የዳጊን ሐሳብ ቀጥ ኦኬ ዳጊ የመጣ ተመልሶ ዳጊ ተቋርጠ ነበር። አባኩ ሲምቦሊካል በዛብህ ብሮዬ አረጋጋው። የሆነውን እነዚህ ነገሮች ላይ የምናወራ ከሆነ ያንን መጀመሪያ ላይ ዲፋይን ማድረግ አለብን። ቃል በቃል አሁን እየሄድን እያንዳንዷን መስመር ላይ ልናወራ ነው። እንደዛ አይደለም። እኔ ሌላ ማሳያ ቴዳም ሌላ ብዙ ነገር ያሳያል። ብራዘር አንተ ሊትራሊ የሚወሰዱ ልታሳይን ትችላለህ፣ አታሳዩም ማለት ነው። ግን የምናምነውን ነግሬሃለሁ። አሁን ይቅርታ በጣም እየወጣሁ ስለሆነ ነው። ሁላችሁንም ፎሎ አደርጋችኋለሁ። ሌላ ጊዜ መጣና እናወራለን። እወዳችኋለሁ። ኦርቶዶክስ የሚለውን ግን ነግረናችኋል። ኢየሱስ የኦርቶዶክስ አናት ነው፣ ራስ ነው አይደለም። ጊዮርጊስም ውጪ ማንም የለም። ይሄ ኦርቶዶክስ ትምህርት እናንተ የምታወሩት ሌላ ነገር ነው። ጊዮርጊስም ራስ ነው። ኦርቶዶክስ ውስጥ ራስ ያልሆነ ምን አለ? እንደውም ማርያም ከራስነትም አልፋ የራሶች ራስ ናት። እሷ የራሶች ሁሉ ራስ ናት። ሲምቦላይዝ ሆኗል ሲለን ምን ማለቱ ነው? በፈሰሰ ደሟ የሚለው ሐሳብ እንደገና ደግሞ ከኃጢአታችን በደሟ አጥባናለች ወይም አንጽታናለች የሚለው ሲምቦላይዝ ሆኖ ነው እንጂ በፈሰሰ ደግሞ አላጠበችንም ማለት ነው እያለን ነው። በቃ መብቱ ነው እኮ እሱ። እንዴ መናገር እኛ ብቻ ነን እንዴ? መብቱ ነው። እኛም እኮ የምንፈልገው እሱን ነው። አዎ በእሱ ኃጢአት አይደለም ስርየት ያገኘ ነው። ዕብራውያን 9 ላይ እንደዛ አይናገርም? ቁጥር 22 ላይ ደም ሳይፈስ ስርየት የለም ይላል። እሷ ያፈሰሰችው ጠብ ያደረገችው ደም የለም። ምንም ሲምቦል የምትለይ ነገር የለም። መጀመሪያ ስታፈስ እኮ ነው ሲምቦል ምናምን የምትለው። ባልፈሰሰ ደም የምን ሲምቦል ነው? ባልፈሰሰ ደም ሳታፈስ አባባሉ እኮ እንዳትለይ እኮ መች ፈሰሰ? በመጀመሪያ ነገር እኮ አሁን እኮ ወሬው እኮ ባልፈሰሰ ደም የምን ወሬ ነው ነው ጥያቄው። you got to clear this out። መጀመሪያ አልፈሰሰም ደም። አንደኛ ባልፈሰሰ ደም ምን ብለህ አስተምሮ ትሰራለህ? መንጻት ይመጣል እንዴ? አረ ጋይስ፣ አረ ፊሽ በጣም ህሊና የሚባል ነገር አለ። ምንድነው ግን አሁን ላሳያችሁ ፈለኩት ያኛው መጽሐፍ እስክታነበው ድረስ ስታነበው ስንት ዘመን ይኖረው ስትሰማው የነበረው መጽሐፍም እንዲህ ይላል። ከዛስ ከሐሰተኞች ግን ተጠበቁ ተብለን በእኛ ላይ ነው የሚጻፍብን። እኛ በእናንተ ላይ መጽሐፍ ሲኖርብን
ዳጊ ነው ሐሰተኛው? ማን ነው ሐሰተኛው? በክርስቶስ ደም ቀዱልኝ። ኦኬ ይበቃኛል። ሜርሲ ቴዲ ይቀጥሉ። ካህኑ ጌርሳ ቤካ ይቀጥሉ። እሺ ዳጊ ያ አንድ ጊዜ ቆርቻ ምናምን ነገር እስቲ ተረጋጋ ብራዘር፣ እንደገባ ምናምን ትሮጣለህ እንዴ? ተረጋጋ። እድል ሰጠህ ነው የምታወራው። እሺ ሚጡዬ። አቤት አቤት። አዎ አንዳንድ ጥያቄዎች ያው መቼ ሳንቲ በማርያም አንደኛው ደስ የሚለው ነገር ማርያም ሰው እንደሆነች ታምኛለሽ። ውጭስ ፓትርያርኩ ራሱ መፈተሽ አለባቸው። እነርሱ ከዚህ አይበልጡም፣ እሳቸው ከሳሳቱ ሳስተዋሉ ብለን እንላለን። ያ ማለት ቤተክርስቲያን ትሳሳታለች የሚለውን ነገር ትቀበያለች ማለት ነው። ቴንክ ሶ ማች እሱን ስለተቀበልሽ ስለስላመሽ። ግን አሁን ጥያቄያችን ምን መሰለሽ? ዳጊ ያስነበበውን ጽሑፍ አይተሻል። ታምረ ማርያም ላይ የሚገኝ ሀሳብ ነውና ከማርያም በፈሰሰው ደግሞ ሰዎች ከኃጢአታቸው ይነጻሉ ብለሽ ታምኛለሽ? ዳጊ ለዳጊ አንዴ ይቅርታ ጥያቄ፣ የትኛው ምዕራፍ ላይ ነው ታምረ ማርያም ያነበብከው? ታምረ ማርያም ማለት ነው። እሺ በሌላ ስልክ ነው የገባሁት። ያኛው ባትሪ ዘግቶብኝ፣ አንዴ ጠብቅኝ፣ እዚሁ ላይ ጠብቅኝ። ቴዳም ስለላይ ያገዛታል ዳጊዋ፣ ችግር የለውም። ቴዳም ስለላይ አትውጣ፣ ዳጊ አትውጣ። ቴዳ ያለ አይደል? ኦኬ ገጽ 86 ላይ ነው ያለው። ቴዳይ ካለ እንዲያውም በደንብ ገልጦም ሊያሳያት ይችላል። ኦኬ ምናልባት እንትን እንዳትወጣ ብዬ ነው። ዳጊ አሬ እኮ በጣም ትንሽ ነው። ባይ ዘ ወይ እዛው ድረስ አለ እኮ ጉድ እኮ አለ ታውቃለህ። ማታ አረ እንደው ቴዳይ ብታሳያቸው፣ ይሄ እኮ ቀላሉ ነው። አዎ በጣም እሺ። ቴዳይ አለክ እንዴ? አባ አለሁ። እሺ ያው ቴዳዬን አውሪው። እኔ ነገር ልንገራችሁ፣ ቤኪ ሆንክ ዳጊ ድምጿን ያልሰማናት ሜርሲ ያለችና ሰላም ካለችን ብዬ ነው። ቴዳዬ እሺ ወንድሜ ቴዳዬ አንተ ተባረክ። ያው በሆስቱማ አስገብቶ ረሳኝ እኮ ውሸቴን ነው። እሺ ቤካዬ፣ ጌርሳ፣ ዳጊዬ፣ ቴዳዬ አንተም ሁላችሁም ከታችም ያላችሁ ሰላም ለእናንተ ይሁን። ተባረክ። ሰላም ብያለሁ። ተረት እኮ እንደ ጉድ ተደበደበ ዛሬ። እኔ በመሀል እኮ ወጣሁኝ ስልክ ገብቶብኝ ለዛ ነው። እሺ ተባረኩ። እቀጥላለሁ እንግዲህ ያው እየሰማሁኝ እቀጥላለሁኝ። ቴዳዬ ቀጥል ወንድሜ። እሺ ባይወጣ ጥሩ ነበር። ፍሳን ነበር መጠየቅ የምፈልገው ግን ሚጣን ተመሳሳይ ሀሳብ ስላላት እኔን ጠይቀኝ። የፍሳን ቦታ እኔን መጠየቅ ትችላለህ። አረ ቆይ ተረጋጋ፣ ቆሪቻ ተረጋጋ። በጣም እንትን ለማለት ቸኮልክ። ፍሬን ያዝ ብሮዬ። አንድ ጊዜ ትንፋሽ ሳብ ልካዬ በዛኛው ስልክ አስገባኝ። እሺ መጣ። ይቅርታ ብዙ ሰዓት እኮ ስለጠበቅኳቸው ነው። አረ ቆሪቻ ሜ አንተ እኮ ተስገባይ ማብጀጀርታ ቶሎ እሺ ሚጣ አንድ ነገር ደጋግመሽ ስትነግሪኝ ነበርና ለሱ መረጃ ምን ትሰጭናለሽ ብዬ ነው። ማርያም ሰው ለመሆኗ ምን መረጃ አለሽ? ያንቺ እንድትነግሪኝ አልፈልግም። መረጃ ልክ እኛ መረጃ እንዳሳየ ነው አንቺ መረጃ እንድታሳየን እንፈልጋ። ምን አይነት መረጃ ፈለግ? ማርያም ሰው መሆኗን የሚያሳይ እኛ ኦርቶዶክስ ሰው ናት የታወቀ እኮ መጽሐፍ ቅዱስ ላይ አለ። ለምን ማስረጃ ማመጣለህ? እኔ አላወኩም። እኔ አሁን ቅድም ያነበብኩት መጽሐፍ አሳስቶኛልና እኔን እንድታስተካክኝ ልክ እኔ መጽሐፍ እንዳመጣሁት አንቺን መጽሐፍ አምጥተሽ ምንም ማስተካከለኝ ነገር የለም። ታውቀዋለህ። መጽሐፍ ዙሩን አስተካክለው። ሌላ ጥያቄ ካለ መልስልህ። ይሄንን እያወቅኸው እዛው እየመለስክ እንትን አታድርገው። ስለዚህ መልስ የለኝም እያልሽ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልስ ስለሌለሽ አለን መልስ አለን። እንግዲህ ሳሳየኛ ስም ማጥፋት ብቻ ምን ይሻላችኋል? ግን በስመ አብ ወወልድ ወመንፈስ ቅዱስ። እውነትም ስምን ማን ያወጣዋል ያሉት የጠየኩት ማስረጃ ነው። አንቺ አሁን ሌላ ትርፍ ንግግር ውስጥ ሄድሽ። ማስረጃ ከሌለሽ እኮ ወንድም አለም የለኝም በቂ ነው ያልኩኝ። ቀስ እያልኩ እያስፈቀድኩ ልናገር። አንተ ቀስ እያልክ እንደ ስምሽ ነሽ ምናምን እያልክ እየተሳደብናል። እኔም ቀስ እያልኩ ልንገርህ እንደ ስምሽ ነሽ። ምክንያቱም እኔ ጥያቄን የጠየኩት ምን የሚል ጥያቄ ማስረጃ ይኖርሽ። ዳጊ ይመልስልሃል። ዳጊ ወንድማችን ዳጊ ይመልስልሃል። አንቺ መልስ የለሽም። እኛ ከዳጊ ጋር ስለተነጋገርን እኔ አረፋይን አልጨርስም። ዳጊ ወንድምህ ይመልስልሃል።
ደህና ደሪ ወይም ደግሞ አንድ አላቅም የሰዓት አቆጣጠርሽን ደህና ወይ? እሺ ኮርቻ እንዴት አለ? እግዚአብሔር ይክበር ይመስገን። ሰላም ይብዛ። ደህና ነህ? ክብሩ ይስፋ ለመድኃኒዓለም። ለአንተ ደግሞ ሌላ ጥያቄ ነው ያለኛው ከርዕሳችን ጋር የተያያዘ የቅድሙ መጽሐፉ ላይ ነበር የፈለኩትን የምጠይቅህ። ካልተመቸህ ቤታችሁ ነህ ታብታብ ማድረግ ትችላለህ። አይ ስለ መጽሐፉ ብናወራ ስለ ታምረ ማርያም ብናወራ እና ደስ ይለኛል። ጥያቄውን ልቀጥል? ካልፈቀድ ከታች መሆን ትችላለህ ብያለሁ። የቅድሙ ማውራት አትፈልግም? ለመጨረሻ ጊዜ ነው የምጠይቅህ። ጥያቄ ለጠይቅህ። ጠይቀህ። በጣም ጥሩ። ህይወታችን ማን ነው ማለት አልገባኝም። ክርስቲያን ነህ አይደል? ኦርቶዶክስ ክርስቲያን ነኝ እኮ። ኦርቶዶክስ ክርስቲያን ከሆንክ ህይወትህ ማን ነው? የታወቀ ነው። ክርስቶስ ነው። ክርስቶስ ነው? አዎ። ኦኬ። ለአጽንኦት ነው የጠየኩህ። መጀመሪያ ያልከኝን ሰምቻለሁ። እንደው ምን መስረጃ ትሰጠኛለህ ህይወትህ ክርስቶስ ለመሆኑ? ይህ ማስረጃ አያስፈልገኝም። እኔ ኦርቶዶክስ ክርስቲያን ነኝ። አንተ አላስፈልገህም፣ እኔ ግን አስፈለገኝ። አይ ትክክለኛ ነገር ለምን አናወራም? ቅድም አሁን ስለ መጽሐፉ ስታወሩ ነበረ። ስለሱ ለምን አናወራም? ማስረጃ እኩል አናወራ። ወደ ፖይንቱ ለምን አንመጣም? የቅድሞቹ መጽሐፍቶች ትክክል አይደሉም ብላችሁ ስታወሩ አልነበር? ስለ መጽሐፉ ለምን አናወራ? እባክህ እየለመንኩኝ ነው የማወራው እኮ በቤቴ ለብሮም ትለምነኝ። ስለ መጽሐፎቹ ለምን አናወራ? እሺ ለመጨረሻ ጊዜ እባክህ እኩል አናወራ፣ እንደማመጥ። አይ በቃ ልትወርድ ነው? እሺ ደህና ነህ? ለምን ወርዳለሁ? ለምን ትክክለኛውን ነገር አናወራ? እንግዲያውስ ስለ መጽሐፎቹ ለምን አናወራ? መጽሐፎቹ ትክክል ናቸው እያልኩ ነው። ላስረዳ፣ ማስረጃም ልስጥህ። አትፈልግም ወይ? ዝም ብለህ ሰው ማሳሳት ነው? አዎ ዝም ብዬ ሰው ማሳሳት ነው የምፈልገው። አውርተህ ስጨርስ ነገር እንደ አውርቼ ጨረስኩ። መጽሐፍቶቹ ትክክል ናቸው። አውርተህ ከጨረስክ ዝም በል፣ እኔ ደግሞ ላውራ። አውራ። እግዚአብሔር ይስጥልኝ። መረጃ ስትጠየቁ የእናቴ መቀነት አደናቀፈኝ አይነት ነገር ውስጥ የምትገቡት ዝም ብሎ በመናገር ብቻ እመኑን የምትሉ ሰዎች ስለሆናችሁ ነው። ዶክመንትድ የሆነ ነገር ስለሌላችሁ ነው። በጣም አጭር ደግሞም ግልጽ ጥያቄ ነው የጠየኩት። ህይወታችን ማን ነው የሚል። ህይወታችን ማን እንደሆነ ልታሳይ የምትችልበት መረጃ ይኖርሃል? በእርግጥ ግልጽ ነው ያልከኝ፣ ግልጽ መሆኑን ግልጽ አድርገህ እንድታሳየኝ እባክህ መረጃ አሳየኝ። ጨርሻለሁ። እያወራህ ከሆነ ሚዩት ላይ ነህ ወንድም አለም። መረጃ ምን አይነት መረጃ? ምንም አይነት ይሁን የጠየኩትኝ ህይወታችን ክርስቶስ ነው ብለኸኛልና ክርስቶስ መሆኑን የሚያሳይ መረጃ ነው የጠየኩት። አንተ አለኝ የምትለው መረጃ ምንም። ይሄ መረጃ አንተ ስለሌለ ወይስ ለምንድን ነው የምትጠይቀኝ? መረጃ አለ ከሌለህ የለኝም። ለምሳሌ ዮሐንስ ወንጌል እየሰማኝ ነው? አዎ እየሰማሁ ነው። አዎ ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት እና ህይወትም ነኝ ይላል። እኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ህይወቴ ክርስቶስ ኢየሱስ ነው። አይበቃም? ይበቃኛል። ኧረ በደንብ በቂ ነው። አንድ መረጃ እኮ ነው የጠየኩትኝ። አንድ መረጃ በቂ ነው። በጣም አመሰግናለሁ መረጃውን ስለሰጠኸኝ። እንደው ላስቸግርህ እንደው ፍቀድልኝና ድገማ ያቀረብክልኝን መረጃ ቀስ ብለህ ንገረኝ፣ አትቸኩል። አሁን መዳረቅ ነው የሚሆነው። ስለዚህ አሁን መረጃ አልክ ሰጠው፣ ከፈለክ ደግምልሃለሁ ሌሎችም ቦታዎች ላይ። አይ ይበቃኛል። እሱን ብቻ ድገምልኝና እንቀጥላለን። ያው ትዕግስት ማስጨረስ ነው። እኔ መንገድና እውነት እንዲሁም ህይወት ነኝ ነው የሚለው። በእኔ በቀር ወደ አብ የሚመጣ የለም ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ታገኘዋለህ። ስለዚህ ክርስቶስ ህይወቴ ነው። እሺ
እንግዲህ ወንድማችን ያቀረበውን መረጃ 100% ሳላላምጥ ነው ዋጥ ስልቅጥ ማደርገው የምቀበለው የምስማማበት። ለዛም ነው ደጋግሜ ምን ያልኩትኝ አመሰግናለሁ እግዚአብሔር ይስጥልኝ እያልኩት ያለሁትኝ። ገጸ ንባቡን ሲያነብልን ወንድማችን ያው ረጋ ብሎ ሁላችሁም እንድታስተውሉት ረጋ ብሎ ሲያነብልን ምን የሚል እንዳነበብ አስተውላችኋል። በእኔ በቀር ወደ አብ የሚመጣ ማንም የለም ብሏል። እሺ ወንድሜ ኮርቻ ሌላ ህይወት የለም? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ህይወት? አዎ የለም። እርግጠኛ ነህ? የለም። እንግዲህ ሌላ ነገር ውስጥ ማለት ሌሎች ነገሮች ውስጥ አልገባም። የለም። አዎ ምን ማለት ነው? ሌሎች ነገሮች አልገባም። ሀሳብ ግልጽ እንዲሆንልኝ በቃ አሁን ባልነው ይሄ ጥቅስ ይሄ የእግዚአብሔር ቃል እውነት ነው። እውነት ነው። እኔም እቀበለዋለሁ ብያለሁ። በቃ ስለዚህ አዎ ሌላ ህይወት የለንም። ግን አሁን የማናግርህ አንተ ወንድሜ እንደ አንድ የኦርቶዶክስ አማኝ ነውና የማናግርህ በቤተክርስቲያኒቱ ትምህርት መሰረት ሌላ ህይወት የለም። እሱን እንድታጸናልኝ እንድታረጋግጥልኝ ነው። የለም። አዎ የለም። ኦኬ። ስለዚህ አንተ ድርሳነ ኢያቄም ወሐናን አትቀበለውም ማለት ነው? በደንብ እቀበላለሁ። እሱ ሌላ ነገር ነው። ድርሳናት ሌሎች ነገሮች ናቸው። ከህይወት ጋር የሚያያይዛቸው ነገር የለም። ከተያያዙ ደግሞ አለ አባቴ አለ። ግድ የለህም። ቆይ እየደራረብን አለ። እሺ አልኩኝ እኮ እሺ አልኩኝ። ሞዴሬተሮች ከሆናችሁ የምታደርጉት እረፉ። ሞዴሬተሮች ተው። እሺ ቀጥል። አውራ። አይ እኔ ላወራ አይደለም። እሺ ቀጥል ነው ያልኩህ። ያው ሁለታችንም እኩል ስላወራን አልተሰማማንም። እሺ ለኢንፎርሜሽን እንዲያመቼ ሁሉንም ድርሳናትን ሁሉንም የቤተክርስቲያን መጽሐፍቶችን እንቀበላለሁ። እግዚአብሔር ይስጥልኝ። ታዲያ እዛ ላይ እኮ ህይወታችን ሌላ አካል አለ። ህይወታችን አውጣው። አልሰማሁህም ያልከኝን አውጣው። አሳይ፣ ችግር የለውም። አሳይና እናውራ። እሺ ቤካዬ ዳግዬ 2 ደቂቃ ብቻ ከሸልፍ መጽሐፉን እናምጣ። ዝምታውን ጸጥታ። እሺ ታፕታፕ ኮፒሊንክ አድርጉ ቅዱሳን። እስከዛ ቤካይ ትንሽ ላውራ እሱ ወጣ ድረስ ከእሱ ጋር የጀመራችሁት ከአንተ ጋር ማለት ነው። ማለት ሌላ ነገር ሳይሆን እንደዚህ ኮመንት ብቻ ልስጥ ወይ ደግሞ በውስጥ ጽፍልሃለሁ። በውስጥ ጻፍልኝ፣ ችግር የለው። መጥቻለሁ አባቴ። እንደሰጋሁት ብዙ አላደከመኝም። ቅርብ ቦታ አገኘሁት። እሺ ገጽ 20 ላይ መጀመሪያ ቪዲዮ ላብራና መጽሐፉን ላሳይ። ይታያል አባቴ ልጅ? ውይ ወንድሜ ወርዷል። ኔትወርክ ሊሆን ይችላል ምናልባት። እሰማለሁ ጎበዝ። እኔም ወርጃለሁ እንዴ? አለህ ቴዳይ አለህ። እሺ አይ አንድ መዝሙር አስታወሰኝ። ዝምታ ሆነ ጸጥታ። እውነት ነው። ኔትወርክ ነው ያስወረደው ወይስ ዝናብ መጣ? ዝናብ ነው ላይቭ ላይ ቴዳይ ዝናብ እየመጣ ነው ብዙ ጊዜ። አሁን የምን ዝናብ እንደሆነ አልገባኝም። ይዘንባል። ልክ ነው ይዘንባል። ሰሞኑን በዛ ምክንያት ይመስለኛል መብራት በጣም እያስቸገረ ነው። አይ ሌላም ዝናብ አለ ላይቭ ላይ ለዛ ነው የሚወስደው እንዴ? እኔ ነው እንዴ? ወርቁን አላገኘው ዘግይቶ ገባኝ። ይሁን እንግዲህ የለም። እሺ ካለ እናስገባዋለን። እሺ እንዴ ወጣ እንዴ? ልጁ ኔትወርክ መሰለኝ አስወረደው። እኔን ቅድም ኔትወርክ ሲያስቸግረኝ ነበር፣ እንደዛ መሰለኝ። አይዞ ዳጊን ሚዩት ላደረገልኝ ሰው አዲሱ መጽሐፌን እሸልመዋለሁ።
ያ በአዲሱ መጽሐፍ ዙሪያማ እናወራለን። ቴዳዬ እናወራለን በጣም እሺ። አንድ ኦርቶዶክሳዊ ላስገባላችሁ እንዴ። እኔም እፈልጋለሁ ሽልማት ቴዳ እንዳትረሳኝ። ቀላል እኮ ነው። ዳጊን ሚዩት ማድረግ ብቻ ነው ካንቺ የሚጠበቀው ነው። እሺ ይሄው ሚዩት አድርገዋል። እኔ ደግሞ ዳጊን ሚዩት ላደረገ ሰው እጥፍ አደርጋለሁ። ስለዚህ ራሱን ቤካን ራሱን መውቱት ሰው ገብቷል መሰለኝ። ሜርሲ እየተቀበል ኦኬ። ኮርቻ መጣ ተመልሷል። እሱን ተቀበል። እሺ ኮርቻ መጣ። ይቅርታ በጣም ኔታ አስወጣኝ ኢትዮጵያ ስላለው ገብቶኛል። ያው ችግርህን እጋራዋለሁ። እኔም አለሁበት። ቅድም ሲረብሸኝ ነበር። ስንት ጊዜ ያስወርዱኛል። አይ ፈርጥጦ ነው እንዳትል። ለምን ትፈረጥጣለህ? ልክ ካልሆነ እኮ ልክ አይደለም፣ አልቀበለውም። ወይም ደግሞ ቅድም ወንድማችን እንዳለው አይቼ ልምጣ። ቆንጆ የጫን ችግር የለውም። አሳይ። እሺ ያሳይ። ካሜራ እየከፈትኩ ነው። ይኸው መጽሐፉ አብረን እንድናነበው እስኪ አንብብልኝ አንተ ፍቃድህ ከሆነ፣ ካልሆነ አንብቧለሁ። ችግር የለውም ወንድሜ። ጀስት ወደ ጉዳዩ ግባ፣ ወደ ግደለው ግባ። ችግር የለውም። በኋላ የምትጠይቀኝ ችግር የለውም አባቴ፣ ችግር የለውም። ኮርቻ እኩል እያወራን ተቸገር። እሺ እኔ ላንብበው፣ ምክንያቱም በኋላ ማነው አሳታሚው የሚል ጥያቄ ብዙ ጊዜ አልልህም። እኔ እንደዛ አልልህም፣ ሰዓት እኮ ለመቆጠብ ነው። ስለዚህ ወደ ገደለው ግባ አንተ። ችግር የለውም። ማንም ያሳትም። ድርሳነ ኢያቄም ዋና ነው። እሺ እቀበለዋለሁ። ውስጥ ግባና ጥያቄን ጠይቅ። ኢዚ እኮ በጣም እሺ። አውቶማቲክ ላይ ሆንክብኝ ዛሬ። ለነገሩ ከዚህ በፊት አላውቅህም። እሺ ገጽ 20 ይታያል። አዎ ይታያል። እሺ ቁጥር 25ን አንብብልኝ። ራስ አንብበው። ራስ አለ ያጣው ራስ አንብበው። ወርደህ ስትመጣ በጣም ተቀይረሃልና ቴንኪው። እሺ አትናደድ። ኖህን ከወለደችው ከሃይከልም አንቺ ትበልጫለሽ፣ እርሱ ከጥፋት ውሃ ዳነ። ቅድም ያልከኝን እንዳትረሳ፣ ከኢየሱስ ክርስቶስ ውጭ ሕይወታችን የሚባል የለም ብለኛል። ለብቻውም ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘላለሙ ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሆይ ብፅዕት ሳራና ርብቃ ከእግሮችሽ የአንዲቷ ጥፍር ዋጋ ቅድስት ሐና ሆይ ነው የሚለው። ሰምተሃል? ቅድስት ሐና ሆይ ነው የሚለው። ቴንኪዩ ስላቋረጥከኝ። እኔ እኮ ስም አልጠራሁም እስካሁን ድረስ። ማን ነው ህይወት የተባለው የሚለውን ስም አልጠራሁም። ሌላ አካል አለ ነው ያልኩት። ለምን ቅድም እያልክ እንደሆነ አላውቅም። ከዚህ በኋላ ባታቋርጠኝ ደስ ይለኛል። እሺ ቅድስት ሐና ሆይ ብፅዕት ሳራና፣ ይችን አረፍተ ነገር 260 ሰዎች ልብ በሏት። ቅድስት ሐና ሆይ ብፅዕት ሳራና ርብቃ። ሳራ እና ርብቃ እነማን እንደሆኑ መጽሐፍ ቅዱስ የምታነቡ ሰዎች ታውቃላችሁ። ከእግሮችሽ የአንዲቷ ጥፍር ዋጋ አይሆኑም፣ የህይወት እናት ነሽና ይልና ህይወታችንም እመቤታችን ማርያም ናት ይላል። ከፍ ላድርገው። ሶሪ ርዕሱ ተደብቆብኛል። ህይወታችንም እመቤታችን ማርያም ናት። ኧረ በጌታ በኢየሱስ አስተዳደጋችሁ ያው ችግር ስላለበት ነው፣ እረዳለሁ። ህይወታችንም እመቤታችን ማርያም ናት ይላል። ስድብ መስሎ ከታየ አዝናለሁ። እሺ ትክክል ነው ወንድሜ። ያው በቃ ችግር የለበትም። አየሁት። ትክክል ነው ይሄ። አዎ እመቤታችን ቅድስት ድንግል ማርያም ህይወታችን ናት። እንዴት ብለህ ደግሞ ጠይቀኝ። እየሰማኝ? አዎ እዚህ ጋር ማለት ለምሳሌ እመቤታችን ቅድስት ድንግል ማርያም ህይወታችን ናት። ለምሳሌ እናቴ ህይወቴ ናት። ለምሳሌ የወለደችኝ እናቴ እንኳን ማለት ነው። ገብቶሃል አይደል? አልገባኝም ወንድም። ለምሳሌ እኔ አሁን ወንድሜ ህይወቴ ነው እላለሁ፣ አባቴ ህይወቴ ነው እላለሁ፣ እናቴም ህይወቴ ናት እላለሁ። አንተ በል አንተ ምንም አትሉት ነገር አለ። አሁን አንተ የምትለው ቆይ እንግዲህ አትደርባ። ቆይ እያወራሁ ነው አሁን እያወራሁ
አሁን ሚዩት አድርገህ ሰማ። እኔ ሚዩት አድርጌ ሰምቻለሁ። አይ ሚዩት ያርጋ አልሰማኸኝም። በጣም ስለዚህ ዲስትራክት እያደረክ ነው ስትሰማኝ ነበር። ለምሳሌ ዲስትራክት ቅድስት ድንግል ማርያም በዛው ላሳይ ብዬ ነው። እሺ ቀጥል። ኖ ዩ ካን ዱ ብሮ። እንደሱ አይደለም። ይኸውልህ እኔ ኔጌቲቭ ኤነርጂ እንትን አትበላ አንተ ማለት ነው። ፖዚቲቭ ልናውራ ምን ችግር አለ? እየሰማሁ ነው አባቴ እየሰማሁ። እናውራ። ምንድን ነው መሰለህ፣ ለምሳሌ እናቴ የወለደችኝ እናቴ ህይወቴ ናት። ያ ማለት ክርስቶስን ትተካለች ወይ ደግሞ ማርያም ክርስቶስ ቆይ አንተን እናትና የአንተን ህይወት ሳይሆን የሚፈልገው ላውራ። ወንድም አለም ወደሱ ልመጣለን። ኮርቻ እያወራን ያለው ወደሱ ልመጣለን። ና ሌላ መንደርደሪያ አልፈልግም። ና ወደ ገደለው ና። ቅድም አንተ ራሱ ወደ ገደለው ስለኛ ነበር። ወደ ገደለው ና። ቅድስት ድንግል ማርያም ህይወታችን የሆነችበት የህይወት እንጀራ የሆነውን ህይወታችንን ክርስቶስ ኢየሱስን ስለወለደችው ነው። ቅድስት ድንግል ማርያምን ህይወታችን ናት ስንል ክርስቶስ ያደረገውን አደረገች በማለት አይደለም። ይሄ በነገራችን ላይ ይሄ ኮንቴክስቹዋል ሚኒንግ ዩ ሃቭ ቱ አንደርስታንድ። አንተ መማር አለብህ። ኮንቴክስት ሲጻፍ ቃል በቃል አንተ ፈተህ ልክ እንደ ክርስቶስ ምናምን እንደሱ አይደለም። ለክርስቶስ የሚሰጥ ቦታ ለማንም አይሰጥም። ዩ ሃቭ ቱ ኖው ዚስ። ስለዚህ እዚህ ላይ የተጻፈው ኮንቴክስቱ ለምሳሌ እኔ ወንድሞች ህይወቶቼ ናቸው። ዳር ማይ ላይፍ ብዬ ነው የምለው። ኮርቻ ይቅርታ ስለአንተ ወንድሞች አልጠየኩም፣ ማወቅም አልፈልግም። ምክንያቱም እሱ የኔ ጉዳይ ነግሬያለሁ። አሁን ስለ ድንግል ማርያም እንዴት ህይወታችን እንደሆነች ኤክስፕሌን ኮንቴክስቱን እስኪ ያስረዳኝ። ይኸው ካሜራ ከፈትኩ። ኮንቴክስቱን አይተህ ተረዳን ያልከኝ አይደል? ይኸው ኮንቴክስቱን እስኪ ያስረዳኝ። ኦኬ፣ እሱም መረዳት ደግሞ ከፈለክ ማለት ነው ከመጀመሪያው እስከ መጨረሻ ማንበብ አለብህ። ለምሳሌ 25ን እያነበብክ ነው አይደለ? ቀጥል አንብብ እስኪ። ቀጥል። ኖ 25 ቀጥል አንብብ። 26 እሺ። ብጽዕታና ቆይ 25ን እኮ አልጨረስከውም። 25 ታች ወረድካል። ናት ካለ በኋላ ምን ይላል? ወደ ላይ ይወጣል። ወደ ላይ ሲሄድ ከለከልክ። በጣም እየቸኮልክ ነው። ተረጋጋ አባቴ። ወደዚህ ስመጣ እኮ መለስከኝ። እሱ ጋር አይደለም፣ ወደዚህ ነው። እሱ ጋር ሳይሆን ወደዚህኛው ነው። ይኸው እዚህኛው ነው። እስኪ ወደዚህኛው ሂድ። እሺ ይኸው። እሺ አንብበው። እሺ ይኸው። ኦኬ። ስለዚህ በግዕዙ ነው እዚህ ጋር አይደል? ተረጋጋ አባቴ እባክህ፣ ግድ የለህም። አንብብ፣ ችግር የለውም አንብብ። እሺ ይኸው አማርኛውን ላንብበው። ይቀጥል። እሺ ሰማይና አይደል? አሁን ምክንያቱም እዚህ ጋር ተናግሯል። ሰማይና ምድር በአንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና ይላል። this is the reason እኮ በቃ you have to understand። ገባ አይደል? አሁን ያልኩ ይሄ ነው። እግዚአብሔር ላይክ ኢየሱስ ክርስቶስን እሷ ስለወለደችው ነው። በቃ ሌላ ሚስጥር የለም። እኛ ለድንግል ማርያም ሌላ ሚኒንግ አንሰጥ። ቢኮዝ እሷ አምላካችን የምንለውን ግልጽ ነው አይደል? ይሄ ሚስጥረ ስጋዌን አይደለም አይደለም። እግዚአብሔር የመረጣት አቋረጥከኝ እንዳትል ነው እንጂ የምታወራው በሙሉ በፍጹም ግልጽ አይደለም። ይህ መጽሐፍ ቅዱሳዊ፣ ይህ ክርስቲያናዊ የሰው ትምህርት ነው። ጨርስ ብዬ ነው። አይልም። ጨርስ፣ ግድ የለም ጨርስ። ይኸው ጨረስን እኮ ይኸው፣ ምክንያቱም ተናግረዋል እዚያው። እሺ ጨርሰሃል? እሺ እሺ። ምክንያት ሆኖ የቀረበው ህይወታችን ናት የሚለው ምክንያት ሆኖ የቀረበው ለምን እንደሆነ እናንተ ስሙ። ቅድም አንድ ነገር አስተውሉ ያልኩበት ልጀምር። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ የአንዲቱ ጥፍር ዋጋ ነው። ምክንያቱ ከስር ነው የተጻፈው። እሱን ተው፣ ትርጉም በስለሽ አታድርገው። ምክንያቱ መጽሐፉ ይናገራል። ለምን ተዋሻለህ አንተ? ውሸት እኮ ኃጢአት ነው። የኃጢአት ደግሞ ደመወዙ ሞት ነው። ይሄን ልጅ እንዴት አስገባችሁት? አንደኛ ኢንተራፕት አደርጋለሁ፣ ሁለተኛ ትሳደባለህ። አልተሳደብኩም። ትዋሻለህ ትላለህ። ቀጥታ እያነበበ እንዴት ይዋሻል ትላለህ? ቀጥሉ። እሺ ሌላ ሚኒንግ ከኪሱ እኮ እየሰጠ ነው። ኦኬ እኔ አላስገባህም ነበር፣ ካስገቡሽ። እሺ አንተ ጨርሻለሁ እስከምትል ድረስ ቅድም አስተዳደጋችሁ ነው ያልኩት። ይሄንን አንተ ጨርሻለሁ ወንድም። አሁንም አስቀይሜ ከሆነ ሶሪ፣ ይኸውልህ አስቀይሜ ከሆነ ሶሪ። እኔ ግን አሁንም መጥፎ ነገር አልተናገርኩም። ግን ሚኒንግ ከስር ያለው ነው። የት እንዳለ ጨርስ። አውራ ወንድሜ አውራ። እሺ ቅድም ጨርሻለሁ እስክትል ድረስ ጠብቄ ጨርሰሃል ብዬ አረጋግጬ እንዳላቋርጥህ ጠብቄ ነው ያወራሁት። እኔ ግን ገና ንባብ ሳነብ ነው
ሌላ ነገር የተናገርከው። ኦኬ ቅድም ይሄንን ልብ ብላችሁ ስሙኝ ያልኩትን አሁንም ደግሜ ያነበዋለሁ። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ የአንዲቱ ጥፍር ዋጋ አይሆኑም። ጸሐፊው የዚህ መጽሐፍ አዘጋጅ ምን ያህል እንደው ለስላሴ ፍጡር እንኳን ምን ያህል የወረደ አመለካከት ያለው ምን ያህል ትንሽ የአእምሮ ብስለት ያለው ሰው እንደሆነ የምትመለከቱት ታላላቅ እናቶችን አንስቶ ከሌላ እናት ጋር በማወዳደር የእግሯ ጥፍር እንኳን ዋጋ የማይሆኑ መሆናቸውን በማሳየት ያለው ንቀት በማቅረቡ ነው። ኤኒዌይስ እሱ አይደለም ርዕሴና እሱ ላይ አልቆይም። ግን እሱን አለና ለምንድን ነው ይሄንን ያለው? ይሄንን ያለው ለምንድን ነው? ምክንያቱም ሲያቀርብ የህይወት እናት ነሽና አለ። የህይወት እናት ነሽና ከዛስ ህይወታችንም እመቤታችን ማርያም ናት አለ። በዚህ ምንባብ ላይ ወይም ደግሞ በዚህ የሰኞ ምንባብ ነው ይሄ። በዚህ በሰኞ ምንባብ ላይ ጸሐፊው እያሳየ ያለው ስለ ሐና ነው። ቅድም ኮርቻ እንዳለው ከፍ ብለን ማንበብ እንችላለን። እንደዚሁም ደግሞ ዝቅ ብለን ከ26 27 እያለን መሄድ እንችላለን። በሙሉ የምናገኘው ስለ ሐና ነው። እዚህ ጋር በስርዋጥ ስለ ማርያም የገባው ለምንድን ነው? ለማጎላመስ ነው። ምን ለማጎላመስ? የህይወት እናት ነሽና የሚለውን የህይወት እናት ነሽና ካለ በኋላ ማነች ህይወት የሚለውን ለማሳየት ምን የሚለውን አቀረበ? ህይወታችንም እመቤታቸው ማርያም ናት አለ። እመቤታቸውን ያልኩት ሆነ ብዬ ነው። እሺ ኮርቻ እንዳለው ልስማማ፣ ችግር የለብኝም በእውነት ማርያም ኢየሱስን ስለወለደች ህይወት ተብላለች ብሎ ነው መጽሐፉ እየነገረን ያለው። በዛ መንገድ ተረዳው ነው ያለኝ ወንድሜ ኮርቻ። እሺ ተረዳውህ። አሁን ምን እናደርጋለን? ቅድም ምን ብዬ ተናግሬያለሁ? ይሄ መጽሐፍ ቅዱሳዊም ክርስቲያናዊም አይደለም ብያለሁ አይደለ? እንግዲያውስ ከወንድሜ ኮርቻ የሚጠበቀው ምን እንደሆነ ታውቃላችሁ? የራሱን አባባል ማውራትና በዚህ መንገድ ተረዳው ማለት ሳይሆን ይህንን መጽሐፍ ቅዱሳዊ አድርጎ ተሳስተሃል እኮ ብሎ እኔን ማሳየት ነው። አሁን ምን ታደርግልኛለህ መሰለ? ማርያም ኢየሱስን ስለወለደች ህይወት መሆኗን በማስረጃ አሳየ፣ ወይም ህይወት መባሏን በማስረጃ አሳየ። ስለታገስከኝ አመሰግናለሁ። መጨረሻ ላይ ትንሽ ተፈትነህ ነበር፣ አብርታ ጠፋት። እያወራህ ከሆነ ሚውት ምናምን ለምሳሌ በቃ ቆርቻ ወንድሜ ምንድን ነው የሚበቃው? ቤካ ተረጋጋ። እሺ አውራ። ምንድን ነው የሚበቃው? አይ ከዚህ በላይ ከብድም ወይ ብዬ ነው። ምን ነው የሚከብደኝ? እሺ ወደ ነጥቡ አሁን ቤካን ተወውና አይደል አሁንም ደግሜ ልንገርህ ማለት ነው። ቅድም ምንድን ነው ያልከው? ደግመህ እንድትነግረኝ ሳይሆን የፈለኩት ቆይ አሁን እንግዲህ ሚውት አድርጌ አንተ ይኸውልህ አሁን ቅድም ያልከኝ አንተ ላይ ነው አውቶማቲካሊ አፕላይ የሚያደርገው ማለት ነው። ሚውት አድርጌ ነው ብዙ ነው መስማት ማለት ነው። ደግመህ እንድትነግረኝ አልፈልግም። የፈለኩት ማስረጃ ነው። ሰማኝ። መልስ ልስጥ መጀመሪያ መልስ ልስጥ መጀመሪያ መልስ ልስጥ። የኔ አባት ማስረጃ መልስ ልስጥ። ዲስ ኢዝ ዲቤት አይደል እንዴ? አትፈልግም ከሆነ ተው፣ ችግር የለውም። አትፈልግም ከሆነ ተው፣ ምንም ችግር የለውም። ማስረጃ አለ እንዴ? መልስ ልስጥ። ማስረጃም ሰጣለሁ። ማስረጃ አለ ሆይ? መጀመሪያ ማስረጃውን ስጠኝና እሰጥሃለሁ እኮ። መጀመሪያው ይኸው መጽሐፍ ቅዱስ አዘጋጅቻለሁ። ምን ልግለጥ ወንድም አለ? ስማ ምን ሆነ ነው የሰማው አይደል? መስማት የሌለብኝ እኮ ሰማው። ያንተ ምንፍቅና ትምህርት እኮ ነው ቁጭ ብዬ እየጠጣው እኮ። እግዚአብሔር ይስጥልኝ ስለሰማኸኝ በጣም ነው የማመሰግነው። መስማት ሳልፈልግ እኔ እየጠጣው ነው። ስለዚህ ስማ አንተ። እሺ ነው ወንድም አመሰግናለሁ አልኩኝ እኮ። አሁን ማስረጃውን ትጠቅስልኝና ወንድም አለምዬ ከዛ በኋላ እንድታብራራ ተናገርክ አይደል? ለምን አትሆንም? እስኪ አንተ ማለት ነው የእውነት ነው ወንጌል አንተ ብታውቅ ፌር ትሆናለህ፣ እንደ ክርስቶስ ማለት ነው። ችግር የለም ታሳውቀኛለህ። ወንጌል ዳሩ ግን እንደ አባት ነው። ወንጌል እኮ ነው ጥቀስ እያልኩ ያለሁት። ወንጌል እንድታሳውቀኝ እንደ አባት ነው ቤቢ የምታደርገው፣ እንደ ዲያብሎስ። እሺ አሁን ወንጌል አሳውቀኝ። እሺ ችግር የለውም። ወንጌል ብቻ ጥቀስልኝ። እንዴ ለምን አፋፊን ትለኛለህ? ልናገር እንጂ እንዴ። ማስረጃ እየጠበኩኝ ነው። ግን ወንድም ለተናገርከው መልስ ለምን አልሰጥህም? ማስረጃ ልትሰጠኝ ትችላለህ። ለምን ሚውት አድርገህ ለምን አሰማኝም አንተ? ዋይ ዶንት ሊስን።
ሰው አይደለም እንዴ? የመጨረሻ ጥያቄ ነው። የመጨረሻ ምናምን ብለህ ታስፈራራኛለህ። ለምን አትሰማኝም አንተ? በምን አቅሜ በምን ጉልበቴ? ቤታችሁ ስለሆነ ነው ቤት ስለሆነ ስለምትወረውረኝ። እሺ ቤካዬ ጨርሻለሁ። ፌር ለምን አትሆንም አንተ? ማስረጃ ሊሰጠኝ ፌር ለምን አትሆንም? ቴዳዬ መልሱን ምን አለክ መሰለክ? ከታች ያለው መልሶታል አለክ። መክፈት ከቻልክ አንዴ መጽሐፍ ቅዱስም ያሁኑ መጽሐፍም ካለ ዝቅ ብሎ ያለው ህይወት መሆኗን መልሶታል አለክ። መክፈት ትችላለህ ቴዳዬ? እችላለሁ በደስታ። ግን የኔ ጥያቄ ሜርሲ ህይወት መሆኗን አንዴ ከህቴ ጋር ሜርሲ አንቺ አሁን እየሰማሽ ነው አይደለ? ፌር ለምን አይሆንም? ላይክ እሱ ተናገር አይደል? እኔ ለምን አልናገርም? ለምን አፋፌ ነው? እሺ ቆይ አንዴ እሱ ላይ አናግርሃለሁ። ቆርቻ አንዴ ቴዳን እንዲከፍተው ፈልጌ ነው። ቴዳዬ ክፈተው ላሳይክ። ግን ጥያቄን ሜርሲ ብቻ ሳትሆኚ 250 ሰዎች ጥያቄ ፌር ለምን አትሆንም አንተ? ልክ እንደ ክርስቶስ ፌር ለምን አትሆንም አንተ? ለምን እንደ አጋንንት ቤፍ ታረጋለህ? ቆርቾ ቆይ ከኔ ጋር እያወራ ነው። ችግር የለውም ከኔ ጋር እያወራ። ፌርነስ ለመቼ ነው? ቆይ አንተ ፌርነስ ለመቼ ነው? ክርስትና ለምን አትኖረውም አንተ? ቆርቻ እንደውም በጣም ፌር ከሆነ ሰው ጋር ነው እያወራክ ያለው። በጣም ፔሸንት ከሆነ ሰው ጋር ሆነስትሊ። ቴዳዬ የአሁኑን ዝቅ ብሎ መልሱ ነው አለክ። አይተኸው ከሆነ ምድርና ሰማይ በእሷ ደስ ስለሚሏት ነው ህይወታችን የሆነችው የሚለው ፓርት ምንድነው? ሰማይና ምድር በአንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ከዛ መጽሐፍ ቅዱስ ደግሞ ስትሄድ አለ አጠገብክ። ይሄኛውን ሳትከድ ነው ቴዳይ። ሉቃስ 1:47 እንክፈተውና ሉቃስ 1:47 የሚገርመው እዛ ጋር ነው ያለሁት። ዋው! ከዛ ይኸውልህ ምን ይላል? መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። እንኳን እሷ ምድርና ሰማይ ልታስደስት እሷም ደስ የሚላት ምድርና ሰማይን በፈጠረው በእግዚአብሔር ነው። ምንም ሪፈረንስ ልታቀርብ አትችልም ነበር። መውረድክ ጠቅሞካል። ለዛ ነው በጣም ተንጫጫው። ምክንያቱም የጠየቅኩት ጥያቄ መጽሐፍ ቅዱሳዊ ምላሽ የሚጠይቅ ነው። መጽሐፍ ቅዱሳዊ ምላሽ ደግሞ ሰማይ ዝቅ ምድር ከፍ ቢል ከየትም አያመጣው። ኤግዛክትሊ ከየትም። እኔም ዙሩን ላከርለት ነበረ፣ ወረደ። የኑፋቄ ትምህርት ነው፣ የሰው ትምህርት ነው፣ እንግዳ ትምህርት ነው። ቅድም ምንድነው ያልኩትኝ? ሁለት ቃል የተጠቀምኩትኝ። መጽሐፍ ቅዱሳዊ አይደለም፣ ክርስቲያናዊ አይደለም። ኢ ክርስቲያናዊ ኢ መጽሐፍ ቅዱሳዊ ነው። አሁን እሱ ሊያሳየኝ የሚገባው እኔም የጠየኩት እሱን ነው፣ ክርስቲያናዊ መሆኑንና መጽሐፍ ቅዱሳዊ መሆኑን አሳየኝ ነው ያልኩትኝ። እሱ ግን ትርፍ ሁሉ ተናገረ። አባትህ አክስትህ ምናምን ማለት ጀመሩ። እስከዛሬ መምህራኖቻቸው ሲያስታጥቋቸው የነበረው መሳሪያ ለካ ቢቢ ጋን ነው፣ የፌክ ጋን ነው። ገባ? ፌክ ቦምብ ፌክ ምናምን አስታጥቀዋቸው አሁን ያወቁት። ገባ? መዥረጥ አድርገው ሲተኩሱት ይጨሳል እንጂ አይተኩስም። መረጃው ገብቷል ቢሉት ምንም ድምጽ ብቻ ነው ያለው። ገባ? ያውላ ረጅም ዘመን ያስታጠቋቸው መሳሪያ አሁን ነው። ገባ? ልክ ጽድቅ ላይ ወጥቶ ሲመዘን፣ እውነት ላይ ወጥቶ ሲመዘን፣ ቃሉ ላይ ወጥቶ ሲመዘን ዝም ብሎ ጭስ ብቻ ነው። ጭስ ብቻ ነው። አይታል እስካሁን ድረስ የትኛውም ሰው ገብቶ እናንተስ ጋር እንትን ብሎ የከሌ ገድል እንትን ተብሎ ተጽፎ ይደስ አምጣ መረጃ የቱ ጋር ነው የእግዚአብሔር ቃል ለዚህ የሚለው ምናምን የሚል አንድ የለም። ሁሌ በእነሱ ገድል ላይ ነው የምናላግጠው። ምክንያቱም ተረት ማላገጫ ነው። ሁሉ ተረት መሳቂያ ነው። መቼም ተረት ህይወት መምሪያ ነው ልትለኝ አትችልም። አሁን ተረት አይደለም ብለው ነው እንግዲህ አሁን እዚህ ጋር የሚሟገቱት። ከዛ እሺ ተኮስ ሲባል ጭስ ብቻ በየውጊያው ሜዳ ላይ በቃ ውርደት ብቻ ነው። እያማረጠን ነው እንግዲህ አስቡ። ከገድል እያማረጠን ከድል ድርሳን ቤተክርስቲያኒቷ ከጻፈችው መጽሐፍት ከሐሰተኞች ተጠበቁ ብላ እራሷ ሐሰት የምትጽፍ ቤተክርስቲያን እያማረጠን ነው። ለዛሬ በእንትን ይገባ እንዴ ተብሎ ነው ገብተን በፈለግነው መጽሐፍ መዥርጠን ማላገጥ እንችላለን። በቃ ይሄ ነው ችግሩ። ወንጌል አማኞችን ከእንደዚህ አይነት እንትን ያተረፈን ምንድነው? ለማንም ሐሰተኛ መጽሐፍ ጽፈን ደጉሰን ታቦት አውጥተን ያደረግነው ነገር ስለሌለ ይሄው እናንተ ስለከላይ አድርጋችሁ የለም ይለን የለም። እንግዲህ አንድ የፈረደበት ሉተር ነበረ። ከሉተርም
ሁለቱን አምነዋል። እንግዲህ ምን እንዲያውም ሶስቱን ነው ጌርሳምያ አግኝቶታል። ሶስተኛው ነው እምነት ብቻና በምንድነው ክርስቶስ ብቻና እምነት ብቻ በሚለው ደግሞ ብቻ የሚል ቃል አንድም ሲሉ የነበሩት መጨረሻ ላይ እሱም ጨሰባቸው ጦር ሜዳው ላይ አይ ብቻ የሉተር ትምህርት ብቻ ከየት አመጣችሁ ሲሉን ቆይተው በመጨረሻ ቤተክርስቲያናቸው መጽሐፍ ላይ በእምነት ብቻ ክርስቶስ ብቻ የሚል ሲገኝ የት ይግቡ? ዝም ብለው ሂዱ ተዋጉ ብለዋቸው ቦምባም ክዱ ብለዋቸው ይልኳቸዋል። በቃ አስራት እስከከፈለ ምን እስካለዛ ቆርባ ምንድነው ስጦታ እስከሰጠ ድረስ ስለ አስራቱ እንኳን ማውቀው የለም ስጦታውን እስከሰጠ ድረስ በቃ ሄደ ተዋጋ ይሉታል። በቃ ከሞተም ይሙት እዛው ችግር የለም። ሌላ ምዕመን ማስመጥ ነው ምን ችግር አለ? እና ብቻ ወንጌል አማኝ መሆን በዚህ ሰዓት እንዴት ሴፍ እንደሆነ ወንጌል ማመን ማለት ወንጌል አማኝ ማለት የተለየ ፍጥረት አይደለም። ምን ሆኖ መቼም የማርያምን ሰው መሆንና ለመሆንን ተከራክረን እኛን ሰው እንዳለው እናድርገን ራሳችንን እዚህ ጋር ሌላ ስዕል አንሰራም። ሰው ትሆናለህ፣ ግን ወንጌልን የሚያምን መሆን ይጠቅማል። ድርሳንን የሚያምን መሆን በዚህ ሰዓት መከራን የሚያመጣብህ፣ ገድልን የሚያምን መሆን በዚህ ሰዓት መከራን የሚያመጣብህ። የት ቦታ ነው 7 ጊዜ ሞቶ የተነሳው? ጌታ እግዚአብሔር ሊያደርግ አይችልም? ጊዮርጊስ 7 ጊዜ ተፈጭቶ ቢነሳ እግዚአብሔር አይችልም? እግዚአብሔርም ይችላል። ከቃሉ ጋር ግን እግዚአብሔር አይጋጭም። ዕብራውያን 7:29 ላይ ካለው ለሰው አንድ ጊዜ ሞት ተመድቦበታል ከሚለው ቃል ጋር መልሶ እግዚአብሔሩ የራሱን ቃል ሽሮ አይጋጭም። እንደዛ ያደርግም በቃ ባለፈው እንትን ብዬ ነበራል ተውት ቃሌ እኮ በቃ ቀየርኩት አይልም። እግዚአብሔር እኮ ነው። ስለማን የምናወራ መስሏችሁ ነው? ሰው 7 ጊዜ ሊሞት አይደለም 2 ጊዜ ሞቶ ሊነሳም አይችልም። እግዚአብሔር ስለማይችል አይደለም፣ እግዚአብሔር ቃሉን ስለማይሽር ነው። ራሱ ኢየሱስም 2 ጊዜ ሞቶ አልተነሳም። ግን መስራት የተፈለገው ስር ምንድነው? ጊዮርጊስ ከኢየሱስ እንደሚሻል፣ ገድላቶቹ ከአባታቸው እንደሚሻሉ ሞር ገድሉ ላይ ብታተኩር ማርያም በዚህም በዛም ብላ የክርክሩ ላይ ራሱ ጠላዋንም ቢሆን ጣል አድርጋ ታተርፋለች። አንተ ሰው መብላትን ቀጥል፣ እንደ በላይ ሰብ መግደልን ሰው መብላትን ቀጥል፣ ሲኦል ብትገባም ተስፋ አለ የሚሉ ጣጣዎችን ሰርተው ጦር ሜዳው ላይ ሲገባ መዥረጥ ሲያደርጉት አይተኩስም። እሺ ቦምቡ ሲወረውር ጨስ ብቻ በቃ እስኪ አውጣ። ከጴንጤ መጽሐፍ ላይ ሄደ ከጴንጤ እንትን ላይ ይሄው ለከሊያላችሁት የት ቦታ ነው እግዚአብሔር ቃል እንዲህ የሚለው ብለህ ጠይቀኝ። ካገኘህልኝ እዚሁ ላይቭ ላይ አንደኛ እኔም አፈነደዋለሁ። ኧረ ሐሰት ነው እልሃለሁ። ሰው መንፈስ ነኝ ብሎ የጻፈ ካመጣህልኝ እንዴ ሌባ እልሃለሁ። እዚሁ ላይ ላይቭ ላይ የት ቦታ ነው ሰው መንፈስ ብዬ እመታልሃለሁ። ችግር የለም። እንዳንተ እንትን አለልም። ግን ገድል የተጻፈለት አለመኖሩ ወንጌላዊ አማኝ መሆናችን ጠቅሞናል። ድርሳን የተደረሰለት የተተረተለት ሰው አለመኖሩ ጠቅሞናል። ካለም ማምጣውን አላፍርስልህ፣ አንተ ብቻ አታፈርሰው። ደግነቱ ግን የለም። ይሄ ነው የሚጠቅመው። ወንጌልን ብቻ ማመን የሚጠቅመው ይሄ ነው። እና ታጫጨሱብን እዚህ መጣችሁ። ቴንክ ዩ ዳጊ ወተባረክ። እሺ የምንድን ነው የማርያም አቤት ሰላም ናንተ ይሁን አለን ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። መስዬ ተቀበይ ኦርቶዶክስ ነው ክርስቲያን ነው ሲጠይቀው? እሺ እሷን ነገር ጨርሳ ብትሰጠኝ ጥሩ ነበር። እሺ የማርያም ኦርቶዶክስ ነህ ክርስቲያን ነህ? ኦርቶዶክስ ክርስቲያን። ኦርቶዶክስ። እሺ ይሁን። በማርያም ዓለም ይቅርታ ከወንድ ጋር ባወራ ደስ ይለኛል ካልደበረሽ። ኦኬ እንደዛ ካልክ ደግሞ ከሷ ጋር የምታወራ ካልደበረሽ ከይቅርታ ችግር የለም። ከሷ ጋር ነው የምታወራው። ከሷ ጋር ነው የምታወራው ብራዘር። አይ መጽሐፍ ቅዱሳዊ አይደለም። ስለ እግዚአብሔር ቃል ስናወራ መጀመሪያ ተደግሞ ያለባት ነው መስማት እንዳለባት ነው እንጂ ምን አይነ ጥላ ምናምን የለብም አይደል ብራዘር? መጽሐፍ ቅዱሳዊ ነው ብራዘር የማወራው ነገር መጽሐፍ ቅዱስ። ሴት ልጅ እናተ ወንድ ናቸው ሴት ናቸው? ቆይ ዳጊ ምን ላይ ባይ ዘ ዌይ እኔም ወደሱ ልገባ ነበር። አሁን እንደ እግዚአብሔር ቃል ከኔ ጋር እናንተ ምን አጫጫችሁ? እሷ አልደበራት ስለ ሴቶች አገልግሎት ታወራኛለህ ማለት ነው። ስለ ራሱ መናገር የለባትም። እኛ ፕሮቴክት እናደርጋቸዋለን እኛ ቤት ያሉት እህቶች። አንተ ግን እንደ ሙስሊም እዛው መጨፍለቅ ትችላለህ። እህቶችን ሙስሊም ነው ሴት ላይ ልዩ የሆነ መሰልጠን የምታደርጉት ሙስሊሞችና ኦርቶዶክሶች ናቸው። እናወራለን ከፈለክ በዚህም። እኛ ቤት ግን ሴት አይረግጥም። እንደዚህ አይነት ዲስሪስፔክት ስታደርጋት አልሰማህም። ወንዶቹ እንንጫጫላቸዋለን ለሴቶቹ። እንግዲህ የፈለከው ስም ምንድን ነው ያልኩት?
በቃ አይነ ጥላ እንዳለብህ ገብተናል። አይነ ጥላ እስኪ ገፋ ባይብሊካሊ አይደለም ባዮሎጂካሊ ነው የማወራው አልኩ። አሁን አንተ ለምን እንደዚህ ታረጋለህ? ባይብሊካሊ ያሳየን። እሺ ወደ ባይብሉ እንሂድ። እሺ ባይብሊካሊ ባዮሎጂካሊ በአካል ባይብሉ የሚለው በማህበር ዝም ትበል ስለ ወንጌል አሁን የራስን ምን በራስ ነው ቴዳዬ፣ የራስን ምን በራስ ነው የሚባለው። እንግዲህ እንደዛ የምናደርገው ብራዘር፣ አሁን ምን መሰለህ አንተ የተወደደች የተባረከች የእግዚአብሔር ጸጋ ያለባት ለብዙዎች መዳን ምክንያት የሆነች ጀግኒት እህታችንን ሜርሲን ከአንቺ ጋር ላወራ ምናምን ብለህ ከዛ ደግሞ መጽሐፍ ቅዱስ ላይ ምናምን ብለህ ልጠቅስ ፈለግ። አይናው የትኛውን ክፍል ልጠቅስ እንደፈለግ እናውቃለን። አሁን ምን መሰለህ ነገርየው መጀመሪያው ከቤት ነው። እንግዲህ የማርያምን ጾታ ትነግረናለህ፣ የአርሴማን ጾታ ትነግረናለህ፣ ደግሞ የቀደሰችም ቀዳሽ ሴትም ደግሞ እናሳያለን። ብሮዬ ስታወራ የምታወራው ከጴንጤዎች ጋር ነው፣ ከነ ቴዳ ጋር ነው፣ ከነ ዳጊ ኦኬ፣ ከነ ሜርሲ፣ ከነ ጌርሳም፣ ከኔ ጋር፣ ከነ ኤርሚ ጋር የምታወራው ስታወራ ከአንድ ኦርቶዶክስ አውደ ምሕረት ላይ ቆሞ ዝም ብሎ ከሚደፈልፍ ጋር አይደለም ብሮዬ። አሁን የሀገርን ምን በሀገር ይባላል እና ከአንተ እንጀምራለን ብራዘር። ቴዳ ብሮዬ በቃ አሁን አንተ ነው የምጠይቀው እንትን ብለሃል። እሷ አልነበራትም። በቃ ብሮዬ ስቶፕ በቃ በርታህን ሌላ ጊዜ። አሁን ከቴዳ ጋር አውራ። ቴዳዬ አውራ ውስጥ ኖ ከእሷ ጋር ነው የሚቀጥለው። ካልተመቸው መውረድ ይችላል። ያወራል ከእሷ ጋር ያወራል። እነሱ ቤት ውስጥ ያለውን ነው የምልህ። አሁን ለምሳሌ ማርያም ደቀ መዛሙርቱን እንዳስተማረቻቸው ይነገራል። ስለዚህ ሐዋርያቱን ያስተማረችው ማርያም ከሆነች ማርያም ጾታዋ ወንድ ነበረ ስታስተምራቸው አይደል? ስሙ እኮ ነው ደስ ያለኝ እኮ የማርያም የሚል ስም ይዘህ ገብተህ ሴት ስትንቅ ደስ አይል? እሱ ብቻ አለ ዲስሪስፔክት አይደለም ባይዘዌ በምን እዚህ ቤት እንደዚህ ነገር የለም ብራዘር። ማርያም የኢየሱስ እናት ብለህ የምትላት የእኛ ማርያም የኢየሱስ እናቷ መጽሐፍ ቅዱስ ያለችው ናት። የእናንተ ግን አናውቃትም። እሷ የጠረፏ ንግስት ናት። ይሁን ወሬቨር። ግን አንተ የምትላት ማርያም ሐዋርያቱን ስታስተምራቸው ጾታ ወደ ወንድነት ተለውጦ ነበር ስታስተምራቸው የነበረው። አንድ እሱ ነው። ሲቀጥል ደግሞ አርሴማን ሐዋርያ ናት ተጋድላለች ስለ ክርስቶስ ምናምን ብላል። መቼስ አርሴማ የተጋደለችው ጠመንጃ ምናምን ነገር ወልወላ አይደለም አይደል? ታንክ አሰልፋ አይደለም። መቼስ ለክርስቶስ ከተጋደለች ወንጌል ስትሰብክ ነበር ወደሚል ያመጣናል። ብዙ ነገር እያነሳ እናወራለን። ኒሃው አንተ ቤት ውስጥ ያለ ያነገስካቸውን፣ አንተ ቤት ውስጥ ያሉ የተቀበልካቸውን፣ አንተ ቤት ውስጥ ያሉትን ብራዘር ቀዳሾችን ደግሞ እናሳያለን። እኔ ጋር እኮ ስመጣ ወይኔ ጌታ አንተ በጨቅ ነው ቄስ አሳያለሁ። ከፈለግ አንተ ቤት ያለችውን ቄስ አሳያለሁ። መስቀል ይዛ የምትቀድስ ቀዳሽ ሴት ማለት ነው። አሁን ቴዳዬ ትንሽ ነገር ነካ አድርገው እስኪ እንደው ከመረጃ ይሻላል። ቤካ ባይዘው ነዳጊ ምናምን ትንሽ ይሻላሉ። ቤካ አንተ ብዙ ማንበብ ይጠበቅብሃል። ቤካ በእውነት ነው የምነግርህ። ብዙ ነገር ማወቅ ማንበብ ሪፈር ማድረግ አለብን። ጊዜ ከምንፈጅ ተረጋጋ እስኪ አንዴ። ነዳጊ አይ ቤካ ብዙ ጊዜ ስለምሰማ ይቅርብኝ። እግዚአብሔር ይስጥልኝ። አይ ትንሽ አንብበዋል። ቤካ ባይዘው ምንም ብዙ ነገር ሪፈር ማድረግ አለብን። ብዙ ነገር አታውቅም። ቴዲ የተቀበለልን ይሄን ሰውዬ እባክህ። ቴዲ ጋር እናውራስ። ከኔ ጋር አታወራም፣ ከሜርሲ ጋር ነው የምታወራው። ካልተመቸህ ስማት ትችላለህ፣ ካልተመቸህም ደግሞ ሌላ ቤት መሄድ ትችላለህ። ከእህቴ ሜርሲ ጋር ነው የምትቀጥለው። ችግር የለውም ብራዘር። ምንም ጭስ በጭስ እንትን ነው መጽሐፍ ቅዱስ ስለሚል እኮ ነው። መጽሐፍ ቅዱስን እኔ ደግሞ መጽሐፍ ቅዱስ የሚለውን ቃሉን በቃሉ ስለማምን መጽሐፍ ቅዱስ ላይ ይላል ሴት ልጅ በዝግታ ትማር፣ በማህበር ታዳምጥ። ኦኬ እንደዛ የሚሉ ቃላቶች ስላሉ እዚህ ጋር ደግሞ የእግዚአብሔር ወንጌል አይደለም የምንማማረው። ጢሞቴዎስ ላይ የምንማማረው የእግዚአብሔር ወንጌል አይደለም። የማርያም ሁለት ጆሮ ነው ያለህ፣ እርግጠኛ ነኝ ሁለት ጆሮ ነው ያለህ። በዝግታ ትማር የሚለው ጢሞቴዎስ ላይ ነው አይደል? ማለት አይ ጥቅሱን እንየው ብዬ ነው። በዝግታ ትማር የሚለው አታውቀውም? ያው ገልጭ ይላለሁ። አንዴ በትልቁ አድርጉኝ አውጥቼ ይላለሁ። አንዴ ዳጊዬ አንዴ ያዘው። እሱ እዚህ ጋር ይሄ ነው አይደል የፈለከው? ጌታ አለ እስቲ አንብቦ
ይኸው ከ11 ጀምሮ አንብበው። አንብበው አንብበው። 224 ሰዎች አሉ፣ እነሱ የሚስሙት ምናልባት ስራ እየሰሩ የሚሰሙ ሊኖሩ ይችላሉ። አንብበው። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። አላለቀም። አይ ለማንኛውም ጊዜ ከምንፈጅ እናውራ። ለምን ጊዜ? ቆይ ይሄንን ነው አይደለ? ይሄንን ጠቅሰህ ነው ከሴት ጋር በጉባኤ መካከል መነጋገር ትክክል አይደለም ያልከው። ልክ ነኝ አባቴ? ምንድነው ሀሳብ? አሁን አንብበው እስኪ ራስህ ሀሳብህን እንድረዳ ነው። ይሄንን ማስረጃ አድርገህ ነው ወይ እኮ? የኔን ሀሳብ እኮ ነገርኩህ እኮ ብራዝ። ምን የኔን ሀሳብ አነበብኩልህ ነው የምልህ። ከዚህ በታች ያለው ሀሳብ ያንተ ከሆነ አንብበው። የኔን ሀሳብ አነበብኩልህ እኮ። እሺ ስማኛ፣ እኔን አባ ይሄንን ጥቅስ ያነበብከውን ጥቅስ መሰረት አድርገህ ነው አይደለ ሴት በጉባኤ አትናገር ብለህ እያልክ ያለኸውን ያልኩት ይላል እኮ። አልኩ እኮ ሴት በነገሩ ሁሉ እየተገዛች በዝግታ ስለዚህ አንዲት ሴት ይሄንን 100% መተግበር አለባት። ልክ ነኝ? መጽሐፍ ቅዱስ ስለሆነ አዎ ወይ አይበለኛ አባ። አስቀጥል ሀሳብን ቀጥል ሀሳብ ጥያቄ መልስልኝ። ምን ጠየቀኝ? ምን አልክ? አንዲት ሴት ይህንን 100% መተግበር አለባት ወይ? መጽሐፍ ቅዱስ ስለሆነ አዎ መጽሐፍ ትምህርት ላይ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲያውስ የሚቀጥለውን ምዕራፍ እንመልከተው። ማንም ኤጲስቆጶስነትን ቢፈልግ፣ ኤጲስቆጶስ ምን ማለት መሰላችሁ? ጳጳስ ማለት ነው። ማንም ኤጲስቆጶስነትን ቢፈልግ መልካም ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ይላል ሐዋርያው ቅዱስ ጳውሎስ፣ እዛው ጢሞቴዎስ ላይ ነው። እሺ ቤተሰቦች፣ ሌላ መጽሐፍ አልሄድኩም። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። ምን? የማይነቀፍ ከዛስ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው የራሱን ቤት እንዲያስተዳድር ባያቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃል? ይላል። እንዲህ ብሎ የሚለው ማንን ነው? ጳጳስን ነው። የማርያም ተረጋጋ። ጳጳስን ነው። አሁን እርሱ ቤተ ክርስቲያን ብሎ የሚጠራት ተቋም ውስጥ ያሉት ጳጳሳት በሙሉ ይሄንን ሕግ ፊት ለፊት የጣሱ ከዚህ ሕግ ተቃራኒ የቆሙ ናቸው። ስለዚህ ወንድም አለ መጀመሪያ ጣትህን ወደ ሌላ ቦታ ከመቀሰርህና ሴት ምናምን ብለህ ከማናናቅህ በፊት ቤትህን አሁንም ይኸውልህ ቴዲ ይቅርታ ብራዘር፣ እኔን የሚዩት ያደረኩ ለማሳወቅ ያክል ሀሳቤ ልጨርስ። ስለዚህ መጀመሪያ እንዲህ ያሉ ክፍተቶችን ሙላ። ሂድና ጳጳሳቶችህ መጽሐፍ ቅዱስ እንድታገቡ ያዛል፣ አግቡ። ልጆቻችሁን በጭምትነት እንድትመሩ ያዛል፣ ልጆቻችሁን በጭምትነት ምሩ በል። እንደውም አንዳንድ ጊዜ እርስ በርስ ሲጣሉ የዛ ቤት ሰዎች እከሌኮ ጳጳሳትን እያነሱ ማለት ነው እከሌኮ በድብቅ የወለደው ልጅ አለ እየተባባሉ እንዳይካሰሱት እና ነቀፋ እንዳይመጣብህ ይረዳል። በነቀፋ የሚያገለግሉ አንዳንድ ትልልቅ አባቶች ስላሉ ማለት ነው። እሺ ዳግዬ ማይክ ሚዩት ያዝ። እንግዲህ ዳግዬ ያዝ። እንግዲህ አልጠይቀውም። ተረጋጋ ቴዲ። ይቅርታ ወዳጅ፣ ቅዳሴ አታቋርጥ ወዳጅ፣ እንወዳለን። ቀድስበት ተዋት። እኔ እኮ መሰለህ ሳይነግሯቸው ገባ ይልኳቸውና እዚህ ጭስ በጭስ ገባ። ኤርሚ እየሳቀ ነው እዚህ ቪዲዮ ላይ። ከኤርሚ ላይ ነው የቀዳው። ይህን ሰውዬ ወናት እሱ በቃ ወንድማችን አንተ ላናገረች ይገርማል እንዴ። ቅዳሴ ላይ አፕዴት አድርገዋል ቤተክርስቲያን። አባቴ እንወዳለን። ቀጥሉ። ምንድን ነው ቅዳሴ ነው እንዴ? ዳግዬ ቄስ አሳያለሁ። ቆይ ቄስ አሳይ ዛሬ እኔ የምልህ ዳጊ ይሄ ቅዳሴ ነው? ሚውት አድርግ፣ የማርያም ሚውት አድርግ አንዴ። ቅዳሴ ነው ወይ? አሁን ያለችው
አዋጅ ነው አዋጅ ቅዳሴ አይደለም አዋጅ ነው ማስታወቂያ ነው ማስታወቂያ መሀል ላይ ከስብከት መሀል ላይ ማስታወቂያ አይ ካላወቅ ልንገርህ ቅዳሴ አይደለም እሱ ያለችው ሚውት አርግ ዝም ትበል ብለህ ነበር እኮ ሴትዮዋ ምን ነው ዝም አላለችም ጭራሽ ማይክ ለምን ሰጥቷት መዝሙር ነው እንዴ እኔ እኮ ዳጊ አሁን ብዘምር እኮ ሜርሲ ሰማታለሁ እኮ ምን ችግር አለው አረ ብዘምር አሁን ብዘምርልኝ እኔ ሰማታለሁ ሜርሲ እኔ አሁን እኮ ስለምን እቺ ሴትዮ የዘመረች ነው አሁን እያስተማረች ነው ምን እያደረገች ነው እየቀደሰች አይደለም እየዘመረች ኧረ ቅዳሴ አይደለም ባካንሶ ይወዴ ነው የምትሄደው እንዴ ሴት ልጅ ቅዳሴ ትቀድሳለች ኦኬ እስቲ እንድገማ ታዲያ ምን ችግር አለ እንስማት እንደሱ ነው የሚባለው ድገሙልኝ ነው የሚባለው እኛም የገረመን እኮ እሱ አይደል እንዴ ወንድሜ ኤርሚ እየሳቀ ይረብሻል ላኩልኝ ኤርሚ ፔጅ ላይ ያለ መሰለኝ ይሄን ነገር ላይ ይሄ ሁሉ ገርሞታል እንዳንተ ይል የማርያም አረኒ ካለዳት አምጣ ኤርሚ ያ ከፈተው ቤካይ እናት ከፈተው አንተ ከፈተለት ቅዳሴ አይደለም እያለ ነው ከነቄሱ ነው ማሳየው ከነቄሷ ባጌ ይወለ ቅዳሴ አይደለም ይል እንገር እሺ ሚታር ብሮዬ እስኪ ምን እንደሆነ ሰማው መጀመሪያ እሺ መስቀል ያዘች ቄስ ይታያል ዳጊ መስቀል ያዘች ቄስ ልብሰ ተክህኖ የለበሰች እሺ እንቀጥላለን እንግዲህ አባቴ ያዘው እንግዲህ ይኸውልህ ዳጊ በሰበካው የተጣጣው ታሪክ ተቆርጦ ምን ቢያውቁ ወርቅ ይችላል ታሪክና ልሳን ምናምን እዚህ ጋር አለመስቀልቀል የሰዎች ማስተማራት ነው ተታከፈሩበት ከእንዳሴ መልሰ ያዝ እንግዲህ ምንም ማድረግ አይቻልም ብራዘር የሀገሩን ሰሮ በሀገሩ በሬ ያለ አያቴ ነገሩ አያቴ ብሎ አያውቅም አያቴ ብራዘር ታለው እንግዲህ መሲ አሁን ሲጨበቂው ደህና አድርገሽ እሺ ሐሳቤ ልናገር አይቼዋለሁ ሐሳብ ነው ምን ሐሳብ ነው ሚውት አድርግ ኦኬ ሚውት አድርግ ከኔ ጋር ማውራት አለመፈለግህን እንደ እግዚአብሔር ቃል ነው የምናየው ኦኬ
ባትነካኝ ጥሩ ነበር። ምድረው ቆይ ማለት ሀሳብ መናገር አይቻልም። ሀሳብ ይለስና እናወራለን። ሚውት አድርግ፣ ያለበለዚያ አውርጄ ካወራለሁ መስጠት ያለብኝን ሀሳብ። ኦኬ ሚውት አድርግ። የት ከርቸሌ ነው? with all due respect ሚውት አድርግ። ከርቸሌ ነው ወይ የምታወርጂኝ? ይሄ ባይዘው ፔንቴዎች ኦኬ፣ አንተ ከታች ሆነህ ትሰማለህ ማለት ነው። ኦኬ ለዚህ ከታች ብቻ ሳይሆን ይሄ የሚመጥነው መሰለሽ፣ የሚመጥነው ሲጀመር ለሴት ልጅ ክብር ያሌለ ወንድ will never ወንድ ሊሆን አይችልም ሰውየው ማለት ነው። አየህ አንተ ምን ለምትፈልገው ወደ ሲኦል ላክ፣ አንተ ወደ ሲኦል። ይሄን ያህል ማቆየታችን እኛ ራሱ ለሰው ልጆች ያለንን ክብር ያሳያል። ጌታን እኔ ሴት ልጅ ክብር ለሴት ልጅ ክብር ያለው አረ ወደ አጸደ ቲክቶክ ላከው ልላክ ወደ አጸደ ቲክቶክ የታለ